ቀሲስ ለአኬ ማስጠንቀቂያ በኃይል በቁጣ ማስጠንቀቂያ ሰጡት ብለው ዩቱብ ላይ ሰርተዋል። እና ወንድማችንም እንዲሁ ምን አድርጌዎት ነው ቀሲስ ብሎ ቴክስት አደረገልኝ ማለት ነው። የእውነቴን ነው። በጣም ነው የማዝነው። ምን ያደርግላችኋል እንዲህ? በጣም ነው እንዴት እንደዚህ ጠብ በጣም እንጀራ የሆናችሁ? በጣም ነው እንዴ ናፈቃችሁ? እኔ በጣም ሴንሲቲቭ ነኝ ወንድሞች። ማንም ሰው ከቤተክርስቲያን እንዲጠፋ በጣም ታድሶዎች እንኳን እውነት ለመናገር ሲመጡ እንኳ እንደው በትዕግስት እንደው ለማውራት እንደው እንዲመለሱ ለማድረግ የማልጠረው ጥረት የለም። ወንድማችን አክሊልን ለመናገር እሱን ለመክሰስ ብዬ ያስተማርኩት ትምህርት ሳይሆን እንዲያውም ለምን ስሙ ተነሳ ብዬ ያልሁበት ነው። ወንድማችን በዚህ አጋጣሚ የሚሰማ ከሆነ ለነገሩ አገኘዋለሁ። እኔ ደውዬለት ነበረ ግን አልመለሰልኝም። ሌላም ስህተቶች ካሉ ደውዬ ስለማገኘው ማለት ነው። እንደዚህ አታጣሉ። ጥሩ አይደለም። አሁን አዘነብኝ። እውነት ጽሁፉን ሳየው እንባዬ ነው የመጣ። በቃ ምን አድርጌዎት ነው ቀሲስ እንደው ምናምን ነው የሚለው እና የእውነት አንጀቴ ነው የተላወሰው። አንድ ቀንም እንኳን በዚያ ቃል ስንከራከር እንኳን ሰድቦኝ አያውቅም። እናንተ ናችሁ ደጋፊዎቹ ስትሞልጩኝ የነበረ ከታች እና ስብዕናውን ራሱን ይወደዋለሁ። መጥፎ ከአንድ ቦቱ ሲወጣ አይቼዋለሁ። ደግሞ ይሄ ልጅ አሟል እንዴት እንደገና ቀጠልና አክሊል ሲል እኔ ብው ብዬ ለምንድን ነው ስም እየጠራ እዚህ ነገር የምትሰራ ምናምን ብዬ አስወርደው ብዬ ልጁን አስወረደው ማለት። ከዛ በኋላ ነው ይሄ ነገር የምትሰሩ ሰዎች ትክክል አይደላችሁ። ትምህርት ላይ አተኩሮ ማስተማር ያስፈልጋል። በእመቤታችን ላይ የምንለውን ይሄ ነው ትምህርታችን። ከዚያ በተረፈ ፍጡር ብቻ አይደለችም። እንደዚህ ያለ ትምህርት የቤተክርስቲያን ትምህርት የላት። ሰሞኑን አልኩኝና እዚህ ላይ ያነሳው አስታወስሽኝ ዶክተር። የሚገርማችሁ ሌላ አትደንግጡ እኮ መጥቷል ይላል ቀለሜ። ሰምታችሁታል? እሺ። ከዚያ ተከፈተ አክሊል በእመቤታችን ራሱ ወደ አብ ያለ ክርስቶስ መድረስ አይቻልም ምናምን የሚልበት ሰማሁ እና በወልድ በኩል ካልተቻለ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣ አለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። እና ደንቆሮ የሰማ ማለት ያብዳል ነው ነገሩ። ይሄ ትምህርት እና ከክርስቶስ ውጭ መዳኛ መንገድ አለ? ህይወት አለ? አስቡት እስኪ። እንዲሁ አሁን እንዴት ሊሆን ይችላል? እመቤታችን እንደው ልታረግ እንኳን የምትችለው መለመን ነው፣ ምልጃ ነው። ብትሰቀል ሩቅ ቢሲ ናት። በሩቅ ቢሲ ደግሞ ዓለም አይደለም። ስንት ተሰቅሏል እኮ ስንት የላምና የኮርማ በግ ፈሷል፣ ደም ፈሷል። እና እየተቤዥ ነው እኮ መለኮት በተዋህዶ ማንነታችን እኮ ነው። በዚያ ደም እኮ ነው የፈወሰን እኮ። እንዴ በነገራችን ላይ አንድ ጊዜ የሆነ ቁርባን ምዕመናንን ቁረቡ ብዬ ባልና ሚስት አስተምር። ከዚህ አንደኛው ምን ብሏታል ሚስቱን፣ በቃ ከዚህ በኋላ ሩካቤ አናደርግም በቃ አብረን አንተኛም ማለት ነው ብሏታል። ባልና ሚስት ሲቆርቡ አብረው ግብረ ስጋ ግንኙነት የማያደርጉ የሚመስላቸው ሰዎች አሉ። የእውነቴን ነው የምነግራቸው። ገና ወጣቶች ናቸው። እና ልጁ ግን በጣም አደነኩት። ለቃ በቃ እንቁረብ ስትለው ሳሽ እንግዲህ ከአንቺ ቃል አልወጣም አንቺ ቃልሽ ምናምን ብሎ ሚስቱን የሚወድ ነው። በቃ ወሰኑ ማለት ነው። እና በቃ ከዚህ በኋላ አብረን መንታታኛት አንችልም ማለት ነው ምናምን ብሏታል ማለት። አያችሁ ይሄ ሰው በጣም መንፈሳዊ ሰው ነው። ለምን ለቁርባን ሚስቱንም እምቢላ ለማለት እንደው ለመቁረብም ብሎ ከዚህ በኋላ ኖሞር ግብረ ስጋ ግንኙነት ብሎ ለመቁረብ መምጣቱ ራሱ በጣም የሚደንቅ ነገር። አንዳንድ ሰው እንደዚህ የሚያስብ ሰው ይኖራል። ጋብቻን እንደርኩስ የሚቆጥር ሰው አለ። ባልና ሚስት የሚያደርጉትን ሩካቤ ስጋ የሆነ እንደ ጸያፍ ነገር የሚቆጥር። በነገራችን ላይ ኃጢአት ነው ይሄ። ጋብቻ ቅዱስ ነው። መኝታው በጣም የተቀደሰ ንጹህ ነው። ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ ማለታችን የማይብራራ ልደት ነው። ይህም ልደት ቢሆን እና እመቤታችን ወላዲተ አምላክ መበሏ ይህንን አንሶባችሁ ነው። ይህንን ለማብራራት በጣም ነው እንዴት በጣም የተጨነቃችሁት። የፈጣሪነት ነገር ሊጨምሩላት ፈልጋችሁ እና አንዳንድ ጊዜ ምናልባት እንደው ከፍቅር የተነሳ ሊሆን ይችላል፣ ግን ስህተት ነው። እንደዚህ ያሉ ትምህርቶችን በጣም ልንጠነቀቅ ነው የሚገባው። ጥንቃቄ ያስፈልጋል። በጣም ጽንፍ ዳርና ዳር መሆን መሀሉን ይዞ መሄድ ነው ጥሩ። ባላንስ አድርጎ ነገሮችን ማየት ጥሩ ነው። እዚያ በይሁዳ መልእክት ላይ ቁጥር 9 ላይ የምናነበው የመጽሐፍ ቅዱስ ክፍል አለ። ሚካኤልና ዲያብሎስ የተከራከሩበት እንደተከራከሩ የሚታረክ ነው ይሄ ክፍል እና እንዲህ ይላል ይሁዳ ሲጽፍልን፣ የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽህ አለው እንጂ የስድብን ፍርድ ሊናገር አልደፈረም ይላል።
ምንድን ነው ክርክሩ በዲያብሎስና በሚካኤል መካከል? ለመሆኑ ስለ ሙሴ ሥጋ መቼ ነው የተከራከሩት? ይሄ እንግዲህ ልብ አድርጉ፣ ይሄ ኦሪቱ ላይ አልተጻፈም። ይሁዳ በትውፊት ያገኘውን ነው የሚጽፈው። ይሄንን ትውፊት መጽሐፍ ቅዱስን ሙሉ የሚያደርገው አንድ ቀን አንደኛው ኦራል ትራዲሽን ነው። መጽሐፍ ቅዱስ ያለ ትውፊት ሙሉ አይደለም። መጽሐፍ ቅዱስን ሙሉ የሚያደርገው ትውፊት ነው። በቃል የተነገረ ስላለ በጽሁፍ ያልተጻፈ አለ። እንግዲህ ይሄ ታሪክ እንደሚታወቀው ሙሴ እስራኤልን እየመራ ወጥቶ ከናን ሳይገባ የቀረ ነው እና መጽሐፍ ቅዱስ እንደሚነግረንም ሙሴ በግልጽ ተቀብሮ እስራኤል አልቅሰው የቀበሩት አይደለም። ሙሴ ሞቷል፣ ሳይገባን የቀረ ታሪኩ እዚያው ላይ ስለተዘረዘረ ወደዚህ አልገባም። ግን በቃ የሙሴን ሥጋ እግዚአብሔር ሰወረው፣ ደብቆታል። አልቀበሩትም እስራኤላውያን፣ በቃ መላእክት ቀብረውታል። እንደዚያ ነው ቤተክርስቲያን የምታስተምረን፣ ትውፊታችን የሚነግረን እሱ ነው። አልተጻፈም። ሙሴን እዚህ ቦታ ላይ እስራኤል አልቅሰው ቀበሩት የሚል የለም እና ማለት እንደተከራከሩ የሚናገር የለም። በቃ ዲያብሎስና ሚካኤል በሙሴ ሥጋ ምክንያት ተከራከሩ የሚል መጽሐፍ ቅዱስ የለም። እና ግን ይሁዳ ግን ይነግረናል፣ በተከራከሩ ጊዜ ይለናል። ምንድን ነው ክርክሩ ሲባል እስራኤላውያን ሙሴን በጣም ከመውደዳቸው የተነሳ ምናልባት መቃብሩን ቢያውቁት ኖሮ መቃብሩን ሊያመልኩት ይችላሉ። ይሄ አምልኮ ጣዖት እየጸናባቸው፣ ይሄ ገና ያልጸና በባርነት የነበረ ሕይወት ስለነበራቸው፣ ስለዚህ ሰውሮባቸዋል። እግዚአብሔር ባወቀ ሰውሮባቸዋል። አንዳንድ ነገሮች የሚሰወሩ ነገሮች አሉ፣ እግዚአብሔር የማይገልጣቸው። አምልኮተ ማርያም ወይንም ደግሞ ሰዎቹ እመቤታችንን ምስጢሩ በጣም ረቀቅ ስለሚልባቸው እንዴት ሊሆን ይችላል ማለት እንዴት ፍጡር እንዴት ፈጣሪን ይወልዳል? በጣም ከባድ ነገር እኮ ነው። በነገራችን ላይ ይሄ በእምነት አንደኛ በእምነት ብቻ ሳይሆን ታሪክም ነው፣ የታየ ታሪክ ነው፣ የሆነ የተደረገ ነገር ነው። ክርስትና ታሪካዊ ነገር ነው። ዝም ብሎ እንደ ቁርአን ከሰማይ ዱብ አለልን የምንለው ታሪክ አይደለም። የተገለጠ እውነት ነው። መቃብሩ ባሉ ነው የክርስቶስ አይተነዋል። ስለዚህ አንዳንድ ነገሮች ስለዚህ የእመቤታችን ነገረ ማርያም ሲረቅባቸው ኃይለ አርያማዊት ወይንም ደግሞ የሆነ በቃ ሥጋን ከሰማይ ይዞ መጣ እና በማይፀን በድንግል ማይፀን አደረ እንጂ ሥጋን ከእመቤታችን አልነሳም የሚሉ እኮ መናፍቃን ነበሩ። የእመቤታችን ነገር ሲረቅባችሁ ንክል ፈጽሞ ጥንቆ ነገር በእንታ ባይውለቱ ገባሬ ስናት ብሎ ናርምም ማለት ነው የሚቻለው። የእመቤታችንን ነገረ ማርያምን እኛ በእውነት መርምረን የምንረዳው ነገር አይደለም። የገለጠልን ያህል ግን እንተርከዋለን እንጂ እንዴት በሆድሽ ከተማ እንዴት አደረ ያ ሰማይና በምድር አዚ ዓለም ምንድነው ኩሉ ህዝብ ውስጥ ያለው እኮ ነው ምሉ በኩል በሁሉም ቦታ ያለ ኩሉ ህዝብ ውስጥ ያለው ሁሉ በእጁ የተያዘውን እንዴት ነው ድንግል ማርያም በማይጸኗ የተሸከመችው? ኪሩቤልና ሱራፌል ፊታቸውን ሸፍነው ቅዱስ ቅዱስ የሚሉትን እሳታውያን እንኳን ሊነኩት የማይደፍሩትን እሳት እንዴት ድንግል ማርያም እንዴት ቻለችው? እፎን እያዋየ እሳተ መለኮት እንዴት አካላቃጠለሽም ዳባሪያቆስ የምንለው እንጂ ነገር ማርያም እንደው ዝም ብሎ የሆነ እንደ በጸዋ ጋይምሮና በዚህ በጣም በእንትን የሚመረመር አይደለም። ይሄ በእምነት ሆነን የምናደንቀው ነገር ነው። የድንግልን ክብር የእውነቴን ነው። ማንም ፍጡር የድንግልን ክብረ ድንግል ማርያምን ላውራ ብሎ ቢናገር ኦኬ ተናገሩ፣ እስኪ ንገሩን፣ እንስማችሁ፣ ንገሩን። ፍጡር የፈጣሪ እናት መሆኗን እስኪ አስረዱኑና እስኪ አብራሩልንና አብራሩልን። እንዴት ወለድሽው ብላችሁ ጠይቁልን እስኪ። እንዴ ፈጣሪኛ የምናስበው ዝም ብሎ የሆነ ጭብጥና የክንድ ስንዝር እንደኛ ቁመት ያለው እንደዚህ አድርጋችሁ ነው ፈጣሪ የምታስቡት? እና ይህንን ኃያል አምላክ እንዴት ቻለችው ነው። ይህ በጣም ነገረ ማርያም ስንናገር በጣም መጠንቀቅ ይኖርብናል። እግዚአብሔር በድንግል ላይ ያደረገውን ነገር በእሷ ሕይወት ላይ የተፈጸመውን ነገር እንዲህ ዝም በቀላሉ እንደነ ኤልሳቤጥ እንደነ ሳራ የምናወራው ታሪክ አይደለም። በጣም 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 ነገረ ማርያም ድንቅ ነገር ነው። ታዲያ ይሄንን በልኩ መናገር ሳንችል ድንግል ማርያም ፍጡሮች አይደለችም። ስለዚህ ሲረቅባችሁ ፈጣሪ ምን አትልትሉን ነው? እንደዚህ ያለ ትምህርት በቤተ ክርስቲያን የለም።
እመቤታችንን ያከበርን መስሎን ከሆነ እንደዚህ ያለ በጣም ስህተት ነው። ከዚህ ቀደም በተለያዩ በብፁዓንም አባቶች በመምህራንም በጣም የማይባል ነገር ያለ ወላዲተ አምላክ አማላጅነት ዓለም አይድንም። አንዱ በነገራችን ላይ ትናንትና የተነሳው እንደው ልንገራችሁ ታሪኩን እንደው በጣም ማዝ ነው እና ታላቁ ጥሩ ትምህርት እያስተማረ ነበረ። አንድ ወንድም እንግዲህ ይቅርታ እንደው በጣም ተናድጄበት ነበር። በማወቅም ባለማወቅም ሊሆን ይችላል። ጥያቄ ለጠየቅ ብሎ ገባ ማለት ነው። እና መጀመሪያ ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት የቤተ ክርስቲያን ትምህርት ነው ወይ ብሎ ታላቁን ይጠይቀዋል። ታላቁን ብልህ ነው ያለውን ሰው እየጠየቀ አለው ማለት ነው። ማን ያለው? ያለውን ሰው ጠይቅ። አይ እኔ እኮ ማወቅ ፈልጌ ነው የቤተ ክርስቲያን ትምህርት ነው አይደለም፣ እኔ እኮ የቤተ ክርስቲያን ትምህርት መስሎኝ ነበር ያለህን ሰው ጠይቅ። ደጋግሞ ይመልስለታል። በኋላ ምን አለ? ዮርዳኖስ ነው ይሄንን ያለ ብሎ ቁጭ። ልብ አድርጉ። ፖለቲካ ሲጀምር አንድ ሰው ትምህርቱን ከጠየቀ በኋላ እገሌ አለው። እኔ ዮርዳኖስ አይመስለኝም ይሄንን ያለው የሆነ ባህታዊ ነው ያለ ወላዲተ አምላክ አማላጅነት ዓለም አይድንም እያለ የሆነ ወረቀ እኔ አስታውስ ነበር። ጦጦ ኪዳነ ምሕረት ምናምን ጦጦ ማርያም በየንግሱ እየሄደ የሚል ሰውዬ ነበረ። እንግዲህ ይህንን ማን እንዳለው አላውቅም። እኔ እንደው ምን ፈልገው እንደሆነ ምን አላውቅም። ማለት ምን ለማለት እንደሆነ አይገባኝም። ግን ይሄ የቤተክርስቲያን ትምህርት ነው ከተባለ በጣም ስህተት ነው። እኔ አላመቻመችም። አንደኛ ያለ ወላዲተ አምላክ አማላጅነት ዓለም አይድንም ምን ማለት ነው? ዓለም አይድንም ምን ማለት ነው? አንደኛ የዳነ ዓለም አለ። መድኃኔ ዓለም የምንለው ስለ ዓለም ቤዛ ሆኖ ዓለሙን ከ5500 ዘመን ፍዳ መርገመ ኩነኔ አድኖታል። መድኃኔ ዓለም በመስቀል ላይ ተሰቅሎ መርገምን ሽሮልናል። የዚህ ዓለም ገዥ ይጣላል፣ የዚህ ዓለም ፍርድ ደርሷል፣ እኔም ከምድር ከፍ ከፍ ያልኩ እንደሆን ሁሉን ወደ እኔ ስባለሁ ብሎ በመስቀሉ ላይ ደምድሞታል ፍርዱን። በእርሱ መስዋዕትነት ዓለም ታርቋል። ሰባቱ መስተጻረር ዓለም የሚባሉት ታርቀዋል። አሕዛብና ሕዝብ እኮ የተጋጠሙበት እኮ እሱን እኮ ነው። ከሕዝብም ከአሕዛብም ተወልዶ እኮ አማኑኤል ተብሏል። እግዚአብሔር ከኛ ጋር ሆነ ብለን አሕዛብም ሕዝብም የሚሉት ሆኗል። ዘመድ ሆኖናል። በሰውና በመላእክት መካከል በሰማይና በምድር መካከል በሕዝብና በአሕዛብ በእግዚአብሔርና በሰው መካከል የነበሩ ሰባቱ መስተጻረር ዓለም የተጋጠሙበት ነው እኮ እርሱ። መድኃኔ ዓለም እኮ ነው እሱ እኮ የዓለም ቤዛ እኮ ነው እሱ እኮ። ስለዚህ እኛ በምልጃ እንሄዳለን ነው ያለ ወላዲተ አምላክ አማላጅነት ዓለም ሲጀመር ዓለም በምልጃ ነው የሚል ነው። ክርስቶስ ያዳነን በመላክ ነው በምልጃ ነው ያዳነን። በምልጃማ ከሆነ ዓለም ይድን የነበረ እነ ሙሴ ማልደው የለ እምትስጥዮሙ ለእሉ ስከጠስየኒ መጽሐፍ ከብለው የለ ይሄ የህዝብ ከሚጠፋ እኔን አጥፋኝ ብሎ ይል ሙሴ እንደ ሙሴ ያለ አማላጅ ራሱን የሚሰጣል እንዴ? ኦፍ ኮርስ ሙሴ በጣም ለህዝቡ ራሱን የሰጠ ነው። አብርሃምስ የእግዚአብሔር ወዳጅ ስለ ሰዶምና ስለ ገሞራ ማልዶ የለ። በምልጃ ዓለም ይድን ኖሮ የነቢያት ጩኸት የነቢያት ልቅሶ ዓለምን ማዳን የማይችል ኖሮ አምላክ ለምን ሰው ሆነ? በምልጃማ ዓለም ቢድን ኑሮ አምላክ ለምን ይሞታል? እንደው ተውት። ሰው ሆኖ ከተወለደ በኋላ ራሱ እንደው አይ ሞቱን አልሞትም ግን በቃ እኔ አማልዳችኋለሁ ከአብ ጋር አስታርቃችኋለሁ ብሎ እንደው አባቶ የሚያደርጉትን ይቅር በላቸው ብሎ ቻው ብሎ አይሄድም እንዴ? ያለ ወላዲተ አምላክ አማላጅነት ዓለም አይድንም። ይህ እኮ ነገረ ድነትን እኮ በጣም ማሳነስ እኮ ነው። የክርስቶስን ሞትን ባዶ የሚያደርግ እኮ ነው። አኮ በተንባ በመላክ ተበለናል። በመላክ አይደለም ያዳነን፣ በምልጃ አይደለም ያዳነን። ራሱ መጥቶ ሰው ሆኖ ነው ያዳነን፣ ቤዛ ሆኖ ነው ያዳነን። እና ያለ ወላዲተ አምላክ አማላጅነት አይደለም። የዳነ ዓለም አለ፣ የዳነ ያለ ዓለም አለ፣ የሚድን ደግሞ ዓለም አለ። እና እንደዚህ ያለ ትምህርት ይሄ የሆነ የባሕታዊ አይነት ዝም ብሎ ጥራዝ ነጠቅ ስብከት ትክክል አይደለም። እና ይሄንን አመጣና ታላቁን ጠየቀው። ያለውን ጠይቅ ነው ያለ ታላቁ። ከዚያ ዲያቆን ዮርዳኖስ ብሎ ወስዶ ከዲያቆን ዮርዳኖስ ጋር አላተመ ማለት ነው። ከዚያ መምህር በረከት ናቸው እንደውም አይ ይሄ ትክክል አይደለም፣ የሰው ስም ማንሳት በጣም ተገቢ አይመስለኝም ብለው እሳቸውን ቆጣ ብለው ተናገሩ።
ይገርማቸዋል። ይህንን ጥያቄ ተወና እንደገና የወደቀው ምናምን ብሎ ደግሞ ሌላ ጥያቄ ጠየቀ። ቀጠለ ማለት ነው። ሌላ ቶክሲ ጦርነት። ይህንን ብሎ አላቆመም። ይህንን አክሊል ምናምን ሲል በጣም ተናድጄ እኔ እንትኔን ከፈትኩኝ ማለት ነው። ሰላምም እንኳን አላልኩም ነበር ስገባ። ስሙን ሜንሽን ሲያደርግ እኔ ዘው ብዬ ገባው። እንዳውም ድልበድል መምህር ድልበድል ቆይ ማቀስዬ እኔ ይሄንን የምናገረው እኔ ነኝ። በቃ እኔ በጣም ተናድጄ ነበር። እኔ መናገር ፈልጌ ወንድማችን መምህር ድልበድል እኔን አፍኖ እሳቸው ተናገሩ። ከዚያ እኔም ጨምሬ ድልስጣዎች አላችሁ ሰው ለማጣላት እዚህ ሆነ ብላችሁ የምትሰሩ ልጆች አስወጣው ብዬ ልጁን እንዲያስወጣው ያደረኩት እኔ ነኝ። በሚገርም ሁኔታ ማለት ነው። እና ነገር የምትሰሩ ሰዎች ነገረኞች ብዬ በጣም ልጁን እውነት ለመናገር ማታ ነው የወረድኩበት። እና ከዛ በኋላ ትክክል ያልሆኑ ነገሮችን ሰፋ ያለ አስተያየት ሰጠሁኝ ማለት ነው። እና በዚሁ አጋጣሚ ድንግል ማርያም ፍጡር ብቻ አይደለች። ይሄ ጠርዝ የያዘ ዝም ብሎ የተበላሸ ትምህርት ነው። በቃ እመቤታችን መርገመ ስጋ መርገመ ነፍስ የሌለባት በረከተ ስጋ በረከተ ነፍስን እያማለለች የምታሰጥ ንጽሕት ዘር ናት። በቃ ይሄ ትምህርታችን ነው። ምን ታረጉታላችሁ? መልአኩ ገብርኤል እንደነገረን ተፈሥሒ ፍሥሕት ኦሚል ተጸጋ እግዚአብሔር ምስሌኪ፣ በቃ ደስተኛይቱ ሆይ ደስ ይበልሽ ጸጋ ይሞላብሽ ነው ያለት። በቃ ይሄ ግልጽ ነው። ጸጋ ይሞላብሻል። ስትወልጂው መንፈስ ቅዱስ ይመጣና አንቺን አንጽቶ ቀድሶ ከዚያ በኋላ አላለም። መልአኩ ያለው ጸጋ የሞላብሽ ነው ያላት። በቃ ኦልሬዲ የሆነ ነገር ነው የተናገረው። እና ጸጋ ደግሞ በተራቆተበት ዘመን ጸጋ ይሞላብሽ ካለ ኦኬ ጸጋ ይሞላባት ናት። የሰው ልጅ 5500 ዘመን ከተጸጋ ተራቁቶ ነው የኖረው። አዳም ያንን ዕፀ በለስ ከበላ ጊዜ ደግሞ ጸጋው ተገፏል። ስለዚህ ለማንም ጸጋ የሞላብህ ተብሎ በመጽሐፍ ቅዱስ አልተነገረም ከድንግል በስተቀር። ስለዚህ መጽሐፍ ቅዱስ የሚነግረን እሱን ነው። ኦኬ ድንግል ማርያም ጸጋ የሞላባት ናት። የስ ከሴቶች ተለይተሽ የተባረክሽ ነሽ ብሏታል። በቃ የተለየች ናት እና ላትለይ ነው። እንደነ አስቴር እንደነ ኤልሳቤጥ እንደነ ሳራ እመቤታችን እንመስልላችሁ ነው እንዴ? አዎ እንደነ ኤልሳቤጥ እንደነ ሳራ ሰው ናት። በቃ ሰው ናት። ግን ይለያታል። እግዚአብሔር ለይቷታል እንዴ ለእናትነት መርጧታል። ምንም ጥያቄ የለውም። መልአኩ ወደ ገብርኤል ሲልክ ኦኬ ወደ አንዲት ድንግል ነው የሚለው። ወበሳልስ ወር ተፈነወ ገብርኤል አምላክ። በቃ እግዚአብሔር ነው እኮ ያደረገው። መልአኩ ወደ ድንግሊቱ ነው የላከው። በቃ ይቺ ደግሞ ድንግል ስሟ ማርያም ነው አለ። ማን? ሉቃስ ሲጽፍልን እና ምንድነው ያለው? በቃ ደስተኛይቱ ሆይ ደስ ይበልሽ ተፈሥሒ ፍሥሕት እግዚአብሔር ምስሌኪ፣ እግዚአብሔር ካንቺ ጋር ነው አለ። የሰው ልጅ ከእግዚአብሔር ጋር ተጣልቶ የነበረ ነው። እንዳቀጠለና ጸጋ ይሞላብሻል። አዳም ከእግዚአብሔር ጋር ተጣልቷል። ከጸጋ ተራቅቷል። ሐዘንተኛ ተካዚ ነበረ። እመቤታችን ግን ደስተኛይቱ ይላታል። እንግዲህ ደስታ የነበረው በገነት ነው። ከእግዚአብሔር ጋር መሆን የነበረው በገነት ነው። ጸጋ የነበረው በገነት ውስጥ ነው። ስለዚህ እመቤታችን ቅድስናዋን፣ ንጽህናዋን፣ የአምላክ እናት መሆኗን አመስጥሮ አብራርቶ ማስተማር ሌላ ነገር። ከዚያ በጣም ፍጡር ብቻ አይደለችም። ፍጡር ብቻ አይደለችም ካልክ ሌላ ምን ልትጨምርበት ነው? የፍጡር ተቃራኒ ፈጣሪ ነው። ፍጡር ብቻ አይደለችም ካልክ ፈጣሪ ምናት እያልከን ነው ማለት ኢንቴንሽናሊ። አለበለዚያ ፍጡር ብቻ አይደለችም ብለህ የአምላክ እናት ናት ተብሎ አይብራራም እንዴ። ፍጡር ብቻ ናት ካልክ የፍጡር ተቃራኒ ፈጣሪ ነው። ፈጣሪነትም ትንሽ ትንሽ አላት ልትለን ነው። እንዲህ ያለ ተረትና ይሄ እንደዚህ ያለ ነገር እኔ እንደዚህ ያለ ነገር እንደው ፕሊስ አቁሙ። ከዚህ ቀደም እኔ አንድ አባት እንደዚህ የዶሮ ብልት ምናምን ሲሉ በጣም ተናድጄ መልስ የሰጠሁት ለዚያ ነው። አንፈልግም፣ እንደዚህ ያለ ትምህርት አንፈልግም። በቃ መጀመሪያ የተደረሰውን ድርሰት የአባቶቻችንን ትምህርት ሰተት አድርጋችሁ ተናገሩ። በቃ አባቶቻችን ያብራሩት አለ፣ መጽሐፍ ቅዱስ አለ። መጽሐፍ ቅዱስን የተረጎሙልን አባቶች አሉ። እነሱ የሚሉትን ማለት በቂ ነው። ሌላ የኛ እንትን አያስፈልግም። ከመሰልንም የራሳችን ምሳሌ ሰዎች በሚረዱት ቋንቋ ለምሳሌ ብለን እኛ እኔ የመሰልኩትን ምሳሌ ግን የቤተ ክርስቲያን ትምህርት አድርጎ ማስተማር ግን ተገቢ አይደለም። ማንም እንደዚህ ብሎ ያስተማር የለም። ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚባል ትምህርትም የለትም ቤተ ክርስቲያን። በቤታችን ፍጡር ብቻ አይደለችም ተብሎም የተነገረ ትምህርት የለም። በቃ ፍጡር ብቻ ናት፣ ግን የአምላክ እናት ናት። ፍጡር ብቻ ናት፣ ግን በክብር መልዕልተ ፍጡራን ናት። ምክንያቱም ሌላ የፈጣሪ እናት የለም። በቃ
እግዚአብሔር ወልድ እናቴ ብሎ የጠራት ከድንግል በስተቀር አንድ በምድር ላይም የለም። አንድ አባት አለው፣ አንድ እናት አለው። በቃ የለም። ያለ እናት የወለደ አንድ አባት እግዚአብሔር አለ። ከብርሃን የተገኘ ብርሃን፣ ከሁለት መቀዳደም ሳይኖር መከታተል ሳይኖር ቅድመ ዓለም ከአብ ዘንበለ እም ተወልዷል። ድህረ ዓለም ከድንግል ያለ አባት ተወልዷል። በቃ ሁለት ልደት አለ ስለ ክርስቶስ። ከዚህ ውጭ የምናውቀው ነገር የለም። ይህንን ከማብራራት በላይ ትልቅ ትምህርት ደግሞ የለም። እግዚአብሔር ዓለምን ካዳነበት ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይረቃል፣ ይሰፋል። እግዚአብሔር ዓለምን ሰማይና ምድርን በቃሉ ፈጥሯል። በነቢይ በሐሌው በገቢር ፈጥሯል። እግዚአብሔር ምንም ለፈጣሪ ሰርፕራይዝ አይደለም። ይዝኖት ቢግ ዲል ለፈጣሪ መፍጠር ባህሪው ነው። ኦኬ እግዚአብሔር ሰርፕራይዝ በዚህ አናደንቀውም እኮ በነገራችን ላይ እግዚአብሔር አይደነቅም። እግዚአብሔር ይህንን አደረገ ዋው አንለውም። እግዚአብሔርን የሚደነቀው እኮ የሆነ የራሱ ፖቴንሻል ደካማ ሆኖ ግን የሆነ ነገር ሲያደርግ ነው አይደለ? እግዚአብሔርን አናደንቀው፣ ስራውን ግን ግሩም ድንቅ እንላለን። እግዚአብሔር እንዴት ቻለ አንለውም። እሱ ሰው አይደለም። እግዚአብሔር ፈጣሪ ነዋ። ፈጣሪ ደግሞ ሁሉን ቻይ ነው። ኤልሻዳይ ነው። አዶናይ ነው። እግዚአብሔርን እንዴት ብለን የምናደንቀው? ፈጣሪ እንዴት ሰው ሆነ? ትሕትናውን እናደንቃለን። እንዴት 30 ዘመን በምድር ላይ እንዴት ተመላለሰ? እንዴት አስቻለው? እንዴት ትግሱ እንዴት ረቂቅ ነው! እንዴት ብዙ ነው! እንዴት ወደደን! እንዴት በ9 ወር እንዴት በሰው ማህፀን እንዴት ኖረ! እና ይሄ እኮ ይደንቃል እኮ እውነት መናገር። ይሄንን አብራርቶ መናገር ነው። ከዚያ ልክ የአክሊልን ወንድማቸው አክሊልን እንግዲህ የፈለገው ሁለቱን ማጣላት የተፈለገው ማለት ነው። በዚህ ጊዜ በጣም ተናድጄ መጥቼ ልጁን ያስወረድኩት እኔ ነኝ። ታዲያ ምን አደረሩ? ቀሲስ ለአኬ ማስጠንቀቂያ በኃይል በቁጣ ማስጠንቀቂያ ሰጡት ብለው ዩቱብ ላይ ሰርተዋል። እና ወንድማችንም እንዲሁ ምን አድርጊዎት ነው ቀሲስ ብሎ ቴክስት አደረገልኝ ማለት ነው። የእውነቴን ነው። በጣም ነው ማዝነው። ምን ያደርግላችኋል? እንዲህ በጣም ነው እንዴት እንደዚህ ጸብ በጣም እንጀራ የሆናችሁ በጣም ነው እንዴ ናፈቃችሁ? እኔ በጣም ሴንሲቲቭ ነኝ ለወንድሞች። ማንም ሰው ከቤተ ክርስቲያን እንዲጠፋ በጣም ተሐድሶዎች እንኳን እውነት ለመናገር ሲመጡ እንኳን እንደው በትዕግስት እንደው ለማውራት እንደው እንዲመለሱ ለማድረግ የማልጠረው ጥረት የለም። ፍቅርና እንዲወጣ እንዲገፋ የወጡት ሰዎች እንዲመለሱ እኔ ሽማግሌ እንደው ሚልከኝ ካገኘውኝ በራሴ ትራንስፖርት ሁሉ ብሄድ ደስ ይለኛል። ኢትዮጵያ ግን በጣም እኮ ነው ወርኮ እንደዚህ ያለ ክፉ ልብ የለኝም እኔ እግዚአብሔር ይመስገን። ዓላማ የኔ ቲክቶክ ላይ ሰው እንዲመለስ ሰው እንዲድን ነው። ሲጀመር የአንድ ዕቅበተ እምነት ላይ የሚሰራ ሰው ዓላማው ቤተክርስቲያንን እምነቱን መጠበቅ እና የሚድኑትን እንዲመጡ ማድረግ እኮ ነው። የቤተክርስቲያንን ትምህርት እናስጠብቃለን፣ ሰዎቹ ደግሞ እንዲመጡ ማድረግ እኮ ነው። ሌላ ዓላማ የለንም። እንደምታውቁት መሬት ላይ ስራ ያለን ሰዎች ነን። ጥሩ አይደለም ወንድሞቼ። ደግሞ ያውም ኦርቶዶክሳውያን ናችሁ። እኔ ስሙ ለምን ተነሳ ብዬ ዘራፍ ብዬ በጣም ተመሳጭ የተናገርኩበትን ነገር ጭራሽ በጣም ነው ማዝነው። ስለዚህ በዚህ አጋጣሚ ታላቅ ወንድማችን ቆይ ጠይቀዋለሁ። ሙሉ ቪዲዮ ካለ ደግሞ እኮ አሉ ዘማርያም አለ ወንድማችን ታላቁ የራሱ ቤት ነው። መምህር ድልበድል አሉ ሰዎች እኮ እዚያ ጋር ተቀምጠው እኮ ያዳምጡኝ ነበር እኮ እና ቆርጠው ገልብጠው ይገርማቸዋል። ወደ መጨረሻ የሆነች ልክ ኮሜንት ጀነራላይዝ በምሰጠው ልክ አክሊልን ነው ብለው ያሰቡትን ለብቻ ቆርጠው መጀመሪያ ላይ አድርገው ለማንኛውም ይህንን ብዬ ልጨርስ ያልኩበትን መጀመሪያ አድርገው መጨረሻ ላይ ሲዘጋ እንደውም ዲያቆን ዮርዳኖስ ወንድማችን ነው። በጣም በቂ የሆነ የቤተክርስቲያን ትምህርት ያለው በጣም ቅናት ያለው የቤተክርስቲያን ልጅ ነው። በነገራችን ላይ ብዬ ነው የተናገርኩኝ። አክሊል ወንድማችን ነው፣ ልጃችን ነው ብዬ ነው የዘጋሁት ሲጨርስ ራሱ። እነሱ ግን ምንድነው ያደረጉት? ቀሲስ አክሊልን ማስጠንቀቂያ ሰጡት። በጣም ነው የማዝነው። በጣም ነው እንዴት የምትፈልጉት መጣላታችንን? ከዚህ ቀደም በቤተ ክርስቲያን የሚሰጥ ትምህርት መርገም በተመለከተ ያለቀ የደቀቀ ታሪክ ነው። በቤተ ክርስቲያን ውስጥ ክርስቶስ የመርገምን ታሪክ ሰብሮታል። ኖ ሞር መርገም የሚባል ነገር የለም። በአዳም ምክንያት የሚወቀስ የሚከሰስ አንድም ፍጡር የለም በዚህ ዘመን።
ማንም የአዳም ፋይል ተጎትቶ በክርስቶስ ዙፋን ፊት ተስቦ አይ አንተ የአዳም መርገም ስላለብህ ሲኦል ግባ፣ አንተ የአዳም መርገም ስላለብህ እንደ ብሉይ ኪዳኑ ዘመን ገሃነም ነው የምትሄድ የሚባል ምንም እንደዚህ የሚባል ታሪክ የለም። በአዲስ ኪዳን አዲስ ኪዳን ነው። አዲስ ኪዳን ጥያቄ ነው ያለው። በቃ አዲስ ህይወት፣ አዲስ ኑሮ። በአዲሱ ህግ ትዳኛለህ፣ በአዲሱ ህግ ይፈረድብሃል። እርሱ ደግሞ በክርስቶስ ማመን አለማመን ነው። በቃ በክርስቶስ ኖረሃል አልኖርክም ነው ጥያቄው። አዲስ ኪዳን ነው። አዲስ ውል፣ አዲስ ስምምነት፣ አዲስ ህግ ነው ያለው። ብሉዩ ህግ የብሉዩ ህግ 5500 ዘመን ያስጠይቅ ሲኦል ያወርድ የነበረው ተዘግቷል። የተዘጋ ምዕራፍ ነው። ያ ማለት ግን የብሉይ ኪዳን መጽሐፍ ቅዱስ በሙሉ ተሽሯል ማለት ግን አይደለም። ግን የጸቡ ግድግዳ በክርስቶስ ፈርሷል። ወአቅረበነ ሀበ እግዚአብሔር አብ ወልድ ዋሕድ እርሱ ወደ አባቱ አቅርቦናል። አብም ዋንከረ አብም ዝንቱ መስዋዕት ተብሎ አብ ከመስዋዕትነቱ ድንቅ የተነሳ ድንቅ እጹብ ድንቅ ከመሆኑ የተነሳ አደነቀ ተብሎ ተጽፏል። አባቶቻችን የነገሩን ይሄን ነው። ንጹሕ መስዋዕት በቀራንዮ ላይ ተሰውቶ ዓለሙን ከአባቱ ጋር ከራሱ ጋር ከመንፈስ ቅዱስ ጋር አስታርቋል። ወልድ ዋሕድ ኃጢአታችን በመስቀል ተሸክሞ እርግማናችን ለአንዴና ለመጨረሻ አስወግዶታል። አሁንም መርገም አለብኝ እያልክ የምትንፈራፈር ካለህ ተንፈራፈር። ራሱ ይሄ እርግማን ነው። ራሱ የክርስቶስን ቤዛነት ዲናይ የሚያደርግ የክርስቶስን ዋጋ ባዶ የሚያደርግ ትምህርት የተረገመ ትምህርት ነው። ተረግመሃል ድሮ። ምክንያቱም በክርስቶስ አታምንም። በክርስቶስ ለማይኖር ሰው አሁንም ቢሆን ህይወት የለውም። መንፈስ ቅዱስ አጽናኙ ይመጣል። አጽናኙ ዓለምን ስለ ኃጢአት ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው ብሏል። በቃ አሁን መንፈስ ቅዱስ ይመጣል፣ ይወቅሳል። በክርስቶስ እንድታምን ካላመንህ አለማመን ኃጢአት ስለሆነ በክርስቶስ ትጠየቃለህ። በልጁ የሚያምን የዘላለም ሕይወታል፣ ያላመን ይፈረድበታል። አሁን ተፈርዶበታል የሚለው። ስለዚህ አሁን መግቢያው መውጫው በሩ ክርስቶስ ነው። መውደቂያውም መነሻውም የመሰናከያ ዓለቱም እሱ ነው። ዝንቱ ሕፃን ስዩም ለድቀቱ ወለተንሥኦቱ። ይሄው ነው በቃ ትምህርቱ። ይሄ የቤተ ክርስቲያን ትምህርት ነው። ይሄንን እኔ የሚነካብኝ ሰው ካለ በጣም ሴንሲቲቭ ነኝ። በጣም ነው እኮ ቤዛነቱ ላይ በጣም ተቆጥቼ ነበር። ይሄ ደግሞ በትርጓሜ ቤት ተምረነዋል። የቤተ ክርስቲያን ትምህርት ነው። ውዳሴ ማርያም ምን ተረጉም እመቤታችን ተፈሥሒ ፍሥሕት የሚለውን ስንተረጉም ትርጓሜው ምንድን ነው የሚለው? ከሴቶች ተለይተሽ በረከተ ሥጋ በረከተ ነፍስን መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭ ወቡሩክ ፍሬ ከርሥኪ ኤልሳቤጥ ያለቻት ማለት ነው። የማይጸንሽ ፍሬ ኢየሱስ ክርስቶስም መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል ነው ብለን ነው ምንማር። ይኸው ነው በቃ ይሄ ትምህርታችን ነው። ይሄንን አሁንም አለ የሚል ካለ ወደ ቤትም ማንም ይሁን ማን እኔ እከራከራለሁ። ስከራከር ግን ትምህርቱ ስህተት አይደለም ማለት እንጂ ሰዎችን መጥላት ግን አይደለም። እንደውም በጣም ተጠንቅቄ ነው ከዚህ በኋላ ራሱን ማስተምር። ምክንያቱም ምናልባት የሚያምጽ ሰው ቢኖር በትምህርት ላይ የሚያምጽ ሰው ካለ አምጾ ሊጠፋ ስለሚችል እኔ ሰበብ መሆን አልፈልግም። ለምን ሆናለሁ? እኔም ይሆን ትንሽ አስተዋጽኦ አድርጌያለሁ ብዬ ራሴን መውቀስ አልፈልግም። ትምህርቱ ላይ ግን ምንም እንደው በታምር በዚህ ትምህርት ላይ በታምር ነው እኔ በቃ ነፍሴ እስክትወጣ ድረስ ነው የምከራከረው። በዚህ መድኃኔ ዓለም ነው በመስቀል ላይ አስታርቆናል፣ ደምድሞታል። ከዚህ በኋላ ሰው የሚጠየቀው በራሱ አለማመን፣ በራሱ ኃጢአት፣ በራሱ በአዲስ ኪዳን ባለማመኑ ባለመኖሩ ነው የሚጠየቀው ሰው በቃ እንጂ የአዳም ፋይል እንደገና ተጎትቶ መጥቶ የተዘጋው ፋይል ክርስቶስ ዋጋ የከፈለበትን እንደገና እየመዘዘ ካመንክብኝ ይኸው እንደ ጊፍት ካርድ ካመንክብኝ ይህንን እሰጥሃለሁ፣ ይሄ የመርገም መሻሪያ ነው። ካላመንክብኝ ግን እዚያው ኤግዚስት አድርጎ እዚያው ላይ ማለት ባለበት ሆኖ ይቀጥላል። እንደዚህ አይደለም። እንዲሁ ነው ያዳነን። እንዲሁ ስላዳነን እንዲሁ በምሕረቱ ነው የታረቀን። ከኛ በሆነ ነገር አይደለም፣ በጸጋው ነው ያዳነን። ይሄ የመድኃኔ ዓለምን ሙሉ ምሕረት የሚያሳይ ነገር ነው። ሙሉ ምሕረቱን የማይበት ነው። ይሄ በቃ ይሄንን የሚያሳንስብኝ ነገር በጣም ያመኛል። እኔ እውነት በጣም ሴንሲቲቭ ነኝ። ደግሞ የቤተ ክርስቲያን ትምህርት ነው፣ የኔ ብቻ አይደለም። ይህ እነ አትናቴዎስ እነ ጎርጎርዮስ በሃይማኖት አበው በደንብ አብራርተውታል።
እና ይህን በዚህ ምክንያት ባለፈው ትንሽ ክርክሮች ነበሩ። ከዛ እንደውም ዲቴል አንተዋወቁም ነበር ከሌሎቹ ጋር እንጂ ከዛ በኋላ አክሊልን አግኝቸው የማወራው ልጅ ሲሳታት የምመክረው ደግሞ እውነት ለመናገር ከብዙዎቻችሁ የተሻለ ልጅ ነው። በጣም የወደድኩለት ነገር አክሊልን የተሻለ ሆኖ አግኝቼዋለሁ። እንዲያውም መሬት ላይ ቤተክርስቲያን ሄዶ የሚያስቀድስ እንደሰማሁት እኔ በአካል አላውቀውም። የሚቆርብ ልጅ ነው። ስጋው ደግሞ የሚቀበል ልጅ እንደሆነ ሰምቻለሁ። አምሶ ሀፒ ወጣት ያላገባ የሚያስቀድስ ስጋው ደግሞ የሚቀበል እንደዚህ ያለ ሰው ማግኘት መታደል ነው። የእውነቴን ነው። ስንቶቻችንን ስጋው ደግሞ እየተቀበል የምናስተምር እኛ መቼም ያው ዲያቆናት ካህናት ግዴታችንም ስለሆነ ያው ግዴታችን ስለ አገልግሎታችን ነው። ሳይቆርብ የሚያቆርብ የለም። ስንቶቻችሁ ትቆርባላችሁ? አንዳንዶቻችን እኮ ስጋው ደግሞ ያልተቀበለ የዘላለም ሕይወት የለውም እያልን እያስተማርን የማትቀበሉ ናችሁ። የእውነቴን እኮ ነው። እኔ የሆነ ትምህርት የሆነ ነገር አዘጋጅቻለሁ። እስኪ ጊዜ ባገኝ እና በሄድበት ደስ ይለኛል። አንድ ይሄ ዕቅበተ እምነት ላይ የሚሰራ ሰው ምን አይነት ሰው መሆን አለበት የሚለውን አንዳንድ ጥናቶችን እያረኩ ነበረ። ሰርች እያረኩ የአባቶችን ትምህርት ምናምን እየዘረዘርኩ ነበር እና አንድ በጣም ያገኘሁት እውነተኛ ካራክተሩ ራሱ ምንድን ነው፣ የአፖሎጂቲክስ የዕቅበተ እምነት የሚሰራ ሰው ካራክተሩ ራሱ ምንድን ነው የሚለውን እያየሁ ነበር እና ምንድን ነው የሚለው ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ደግነት፣ መልካምነት፣ ታማኝነት፣ ገርነት፣ ራስን መግዛት እነዚህ ገላትያ ላይ ያሉ የመንፈስ ፍሬዎች የሚታዩበት ነው ይላል። እውነተኛ ዕቅበተ እምነት እምነቱን የሚወድና ሰዎችን ወደ ክርስቶስ ቤተክርስቲያን መጨመር የሚችል ሰው የመንፈስ ፍሬዎች ያሉት መሆን አለበት እና አባቶች ራሱ በዝርዝር ይህንን አዘጋጅቸዋለሁ። ቆይ አንድ ቀን እመጣበታለሁ። አለበለዚያ አንድ ሰው በክርክር ላይ ሊያሸንፍ ይችላል፣ ግን ህይወቱ ከሌለው ምንም ጥቅም የለውም ነው የሚለው የአባቶች ትምህርት። እሱን የሚያሳየው አንድ ሰው ርቱዕ እምነት ኖሮት ቢከራከር ቤተክርስቲያኑ ዲፌንድ ሊያደርግ ይችላል፣ ግን ለራሱ የሚጠቅመው ነገር ግን አይጠቅመውም። ለምን ከተባለ ህይወቱ የለውም። ክርስቶስን የሚመስል ክራይስት ላይክነስ የሌለው ከሆነ እንደሚሻሻ ጸናጽል ማለት ነው። እኔ በዚህ አጋጣሚ የምታስተምሩ ልጆች የእውነቴን ነው፣ አንድ የቤት ስራ ውሰዱ። መቁረብ አለባችሁ፣ ማስቀደስ አለባችሁ። የማትኖሩትን ኑሮ አትስበኩት። መውደቅ ይኖራል። የቆረበ ሰው ይሳሳታል። ኦፍኮርስ እንወድቅ እንሳሳት፣ እንዴ ስንት ጊዜ ወድቀናል። ግን የክርስቶስ ደም ደግሞ ያነጻናል። የክርስቶስ ደም ደግሞ ያጥበናል። የክርስቶስ ምሕረት ሁልጊዜም እስመ ውእቱ ያምር ፈጠረተነ፣ እሱ ፍጥረታችንን ያውቃል ተብሎ ነው የተጻፈው። ይረዳናል። ምእመናን ግድ የላቸውም። ወደ ስጋውና ወደ ደሙ ቅረቡ። እንደውም ስጋውና ደሙ አንደኛው ጥቅሙ የኃጢአት ልጓም ነው የሚሆነን። ስንቆርብ ይለየናል። እኛ እኮ የክርስቶስ ነን ማለት እንጀምራለን። አይ እኔ እኮ ቆራቢ ነን እንሽኮረመማለን። ኃጢአት ላለመስራት አያቸው ሪዘርቭ እናደርጋለን። ምክንያቱም ልጓም ነው። ስጋውና ደግሞ ገቶ ኃጢአት እንዳንሰራ ይይዘናል። እኔ እኮ የመንፈስ ቅዱስ ማደሪያ ነኝ፣ እኔ እኮ በክርስቶስ ክርስቲያን የተባልኩ ሰው ነኝ፣ ኧረ ይሄ እኮ አይመጥነኝም ወደ ማለት እንድንጠጋ ይረዳናል። አባታችን አቡነ ሽኖዳ የሚሉት ነገር አለ። እኔ እኮ የሚል አንድ መንፈሳዊ ስፒሪቹዋል ላይፍ የሚል መጽሐፋቸው ላይ እኔ እኮ ይሉና ለሁለት ነገር ይጠቀሙታል። ይሄ ለኢጎም ይሆናል፣ ግን ደግሞ ይሄ እኔ እኮ የሚለው ሁለት ትርጉም አለው ይላሉ። በሁለት መንገድ ልንተረጉመው እንችላል። እኔ እኮ ትቢት ሊሆን ይችላል፣ እኔ እኮ ፕራውድም ሊሆን ይችላል። ትቢት ሲሆን እኔ እኮ ከገሌ እበልጣለሁ፣ እኔ እኮ ጎበዝ ነኝ፣ እኔ እኮ ጠንካ፣ ይሄ ኃጢአት ነው፣ ትቢት ነው። ግን በሌላ በኩል እኔ እኮ ፕራውድ ይሆናል። ምንድን ነው? እኔ እኮ ሰማያዊው አምላክ ባህሪዬን የለበሰልኝ፣ እኔ እኮ የመለኮት ባህሪ ተካፋይ የሆንኩኝ፣ በደመ መለኮት እኮ የተቤዥኩ እኮ ነው፣ የተቀደስኩ ሰው ነኝ እኮ። እኔ እኮ ክርስቶስ የሞተልኝ ነኝ፣ ሰማያዊው አምላክ የሞተልኝ ነኝ፣ ውድ ዋጋ እኮ የተከፈለልኝ ነኝ። እኔ እኮ የእግዚአብሔር ቤተ መቅደስ ነኝ፣ እኔ እኮ የክርስቶስ ነኝ። አሁን ይሄ አያችሁ ከኃጢአት እንድንለይ ይረዳናል ይላሉ።
ስጋው ደግሞ ስንቀበል ልክ እንደዚያ ነው። አንድ የቆረበችና ያልቆረበች ሁለት ልጆች ቢኖሩና የሆነ ሰርግ ሊሆን ይችላል የሆነ ቦታ ላይ እና ዘፈን ቢከፈትና እንደው አሸሸ ገደሚ ምናምን ነገር እንደው ውዝዋዜ ቢጀመር ሁለቱ እኩል አይደነሱም። በታመር በስሜት ሁለቱም ሊዘፍኑ ይችላሉ። እርግጠኛው የምነግራችሁ የቆረበችው እየተሳቀቀች ነው የምትዘፍነው። ምክንያቱም ያችኛዋ ኃጢአትን ሪላክስ አድርጋ ነው የምታደርገው። ኦልሬዲ ቆራቢ አይደለሁም እንደፈለግኩ ኃጢአት ተፈቅዶልኛል ነው የሚመስላት። እንደፈለገው ልትሆን ትችላለች። ኃጢአትን ልትጠግብ ትችላለች። ይችኛዋስ ወዲያው ትጸጸታለች፣ ወዲያው ታለቅሳለች እና ውስጧ ቅር እያለው ጊልቲነስ እየተሰማት ነው ልትዘፍን የምትችለው። ያ ማለት ነው ማለት ነው ንስሐ እንድትገባ የመንፈስ ቅዱስ ወቀሳ ሁሌ በአእምሮ አለ ማለት ነው። ቁርባን አንደኛው ጥቅሙ ኃጢአት እንዳንሰራ ገቶ ይይዘናል። መቁረብ አለባችሁ፣ በተለይ መምህራን የሆናችሁ በተለየ ሁኔታ እና ወንድማችን አክሊል የሚቆርብ ልጅ ነው ስላሉኝ እኔ በጣም ደስ ብሎኛል። ኢቭን ከዚህ ቀደም እንኳ አንድ ጊዜ ቁርባን ያው በዚህ በግሩፕ ምናምን እሱና ናቲ ይመስለኛል የሆነ አሉ ሲባል እኔ ዲቴል ሄጄ አልወቀስኳቸውም፣ አልተቸዋቸውም። የሆነው ነገር ያልተለመደም ነገር ነው፣ ስህተትም አለው። ግን ልጆቹ ያደረጉት የሆነ ስጋው ደግሞ ከማናናቅ ሆን ብለው ለማሳሳት አይደለም ያደረጉት። ሁለት ነገር ጠርዝ የያዘ ነገር አለ፣ ልክ ያልሆነ መሃሉን መያዝ አለብን ብዬ ማምነው። አንደኛው ቅዱስ ቁርባንን ያከበረ የሚመስል ግን ወደ ቅዱስ ቁርባን መምጣት የማይፈልግ ጻድቅ የሚጫወት ምዕመን አለን። ገና እኮ እንዴ! በነገራችን ላይ አንድ ጊዜ የሆነ ቁርባን ምዕመናንን ቁረቡ ብዬ ባልና ሚስት አስተምር፣ ከዚህ አንደኛው ምን ብሏታል ሚስቱን፣ በቃ ከዚህ በኋላ ሩካቤ አናደርግም በቃ አብረን አንተኛም ማለት ነው ብሏታል። ባልና ሚስት ሲቆርቡ አብረው ግብረ ስጋ ግንኙነት የማያደርጉ የሚመስላቸው ሰዎች አሉ። የእውነቴን ነው የምነግራቸው፣ ገና ወጣቶች ናቸው። እና ልጁ ግን በጣም አደነኩት። ለካ በቃ እንቁረብ ስትለው ሳሽ እንግዲህ ከአንቺ ቃል አልወጣም አንቺ ቃልሽ ምናምን ብሎ ሚስቱን የሚወድ ነው በቃ ወሰኑ ማለት ነው። እና በቃ ከዚህ በኋላ አብረን መንታታኛት አንችልም ማለት ነው ምናምን ብሏታል ማለት። አያችሁ ይሄ ሰው በጣም መንፈሳዊ ሰው ነው። ለምን ለቁርባን ሚስቱንም እምቢላ ለማለት እንደው ለመቁረብም ብሎ ከዚህ በኋላ ኖ ሞር ግብረ ስጋ ግንኙነት ብሎ ለመቁረብ መምጣቱ ራሱ በጣም የሚደንቅ ነገር እኮ ነው። አንዳንድ ሰው እንደዚህ የሚያስብ ሰው ይኖራል። ጋብቻን እንደርኩስ የሚቆጥር ሰው አለ። ባልና ሚስት የሚያደርጉት ሩካቤ ስጋ የሆነ እንደ ጸያፍ ነገር የሚቆጥር፣ በነገራችን ላይ ኃጢአት ነው ይሄ። ጋብቻ ቅዱስ ነው። መኝታው በጣም የተቀደሰ ንጹህ ነው። እንደሌለበት እንናገራለን። ህዝቡ ይበዙ ዘንድ እግዚአብሔር አዳምና ሔዋንን ፈጥሯቸዋልና ይላል በአመክንዮ ጸሎት ሃይማኖታችን ላይ። ጋብቻ ቅዱስ ነው። መኝታው ክቡር ነው። እግዚአብሔር አንድ ያደረገው ሰው አይለይ። ብዙ ተባዙ ምድርን ሙሏት የሚለው መለኮታዊ ቃል የሚፈጸምበት ነው ጋብቻ። እና አንዳንዶቹ ንግድ እየነገድኩኝ ይላል፣ ልዋሽ እችላለሁ፣ አይ በዓል ልሽር እችላለሁ፣ ጾም ልገድ። እኛ ቆራቢዎችንም እኮ እንዋሻለን፣ ቆራቢዎችም እኮ እንሳሳታለን። ቆራቢና ያልቆረበና የቆረበ ሰው በምን እንደሚለይ ታውቃላችሁ? የቆረበ ሰው ሁልጊዜ ንስሐ እየገባ ከጌታ ጋር ይኖራል። ያልቆረበ ግን አይ እግዚአብሔርን የሚፈራ ነገር በሚመስል ነገር ዝም ብሎ ደንዝዞ ይቀራል። መቁረብ በጣም ትልቅ ነገር ነው። ስለዚህ ወደ ቅዱስ ቁርባን ይሄ ዝም ብሎ ጠር ይዞ በድሮ በጥንት ቤተክርስቲያን ያልነበረ እንዲህ ሰው አስቀድሶ ሳይቆርብ ይሄዳል። እንዲያውም እኮ ቅዳሴያችን እመወቢስ የምእመናን ዘዋ ቤተክርስቲያን በጊዜ ቅዳሴ መጽሐፍ ቅዱስ ወይ ታገሰ እስከ ይፈጽሙ ጸሎተ ቅዳሴ እስከ ይፈጽሙ ወይ ተመጠው ቁርባን የሰደድም ቤተ ክርስቲያን እስመ አማሰነ እግዚአብሔር ዋሳቀረ ቁመታከ ድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ
ከመዝመሮነ ሐዋርያት ባብጥቲሶሙ። ይህንን ቆይ ላውጣላችኋል ጊዜ በአማርኛ በደንብ ልበለው። ይሄ ቅዳሴያችን የሚናገረው ነው። ሙሉ በሙሉ ላንብላችሁ በአማርኛ እና ቅዳሴ አስቀድሶ ሳይቆርቡ መሄድ በነገራችን ላይ ውግዘት ነው። እኛ ለምደ ነው እንደው በቃ ልማድ መጥፎ ነው። እውነት ለመናገር ልማድ አንዳንዴ በጣም 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 ጎጂ ልማድ አለ። ከእንደዚህ ካሉ ልማዳዊ አስተሳሰቦች መራቅ መቻል አለብን፣ መራቅ አለብን። ቅዳሴ እሺ፣ አንዴ ላንብላችሁ እና ከቅዱስ ቁርባን የተለየ ክርስትና በቃ ሚኒንግለስ ነው። እውነት ነው፣ ኢምፒቲ ነው የሚለው። እንደውም ክራይስት ላይክነስ የሌለው ህይወት ኢምፒቲ፣ ባዶ፣ በቃ ባዶ ነው የሚለው። የአባቶች ትምህርት የሚያሳየን እሱ ነው። እና ይሄን ላንብላችሁ እሺ። የሚገርም እኮ ነው መቼም፣ ወይ ዘንድሮ አለ መነሻዬ። ለማንኛውም አታጣሉ ነው። ሪፖርት አለው ማለት ነው ወይ ጉድ! እሺ ላነብላችሁ። እሺ በአማርኛ ልበለው። ይሄ አሁን ያዜምኩትን ቃል በቃል ሳልሸራረፍ በራሴ ትርጉም ግዙን እየተረጎሙ ከምለው ይኸውላችሁ ምንድነው መሰላችሁ የሚለው ሃሌሉያ ማለት ቅድመ ዓለም የነበረ አሁንም ያለ ዓለሙን አሳልፎ የሚኖር አምላክ ማለት ነው። በቅዳሴ ጊዜ ከምዕመናን ወገን ወደ ቤተ ክርስቲያን የገባ ሰው በቅዳሴ ጊዜ በደንብ ስሙ ምዕመናን። ይሄ ሁል ጊዜ እመወብይሲ ብለን የምንለው ነው፣ መግቢያ ነው። በቅዳሴ ጊዜ ከምዕመናን ወገን ከምዕመናን ነው ንዑሰ ክርስቲያን ይኖራል። ለስጋው ደግሞ ያልበቃ ያልተጠመቀ ወንጌል እስከሚባል የሚቆያል። ከምዕመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር ቅዱሳት መጻሕፍትን ሰምቶ የቅዳሴውን ጸሎት እስከሚጨርሱ ባይታገስ ይላል። እንደሚታየው ቅዱሳት መጻሕፍት ይነበባሉ። በአራቱ ማዕዘን ወንጌል ማለት ከብሉይ ኪዳን ከአዲስ ኪዳን እየተወጣጡ ለምሳሌ ዲያቆኑ ወደ ምስራቅ ወደ ምዕራብ ወጥቶ ያነባል። የጳውሎስን ግብረ ጳውሎስን ማለት መልእክተ ጳውሎስን ያነባል። ከዚያ በምስራቅና በሰሜንና በደቡብ ሆነው ንፍቁ ቄስና ንፍቁ ዲያቆን ደግሞ ንፍቁ ዲያቆን መልእክታተ ጴጥሮስን መልእክተ ወይንም ከራ ዮሐንስ ወይንም ከዮሐንስ ወይም ከይሁዳ መልእክት ከያዕቆብ ከነዚህ አውጥቶ ወይም ከራ ዮሐንስ አንዱን ያነባል። ግብረ ሐዋርያት ደግሞ ንፍቁ ቄስ ያነባል። ከዚያ ዲያቆኑ ወጥቶ ምስባክ ይሰብካል። ከመዝሙራት አውጥቶ ምስባክ ሰብኮ ካህኑ ወንጌል ብሎ ወደ ምስራቅ ፊቱን አዙሮ አራቱን ማዕዘን መስቀል ሰርቶ ወንጌል ይነበባል። ቅዱሳት መጻሕፍት ይነበባሉ በቅዳሴ ጊዜ እንደሚታወቀው እና የቅዳሴውን ጸሎት ሲጨርሱ ባይታገስ ልብ አድርጉ ከቁርባን ባይቀበል ይላል። ከቁርባን ባይቀበል ከቤተ ክርስቲያን ይለይ ነው የሚለው። ይሰደድም ቤተ ክርስቲያን ነው የሚለው። እንዲህ ቀላል ነገር እንዳይመስላችሁ። ስንቱ ስደተኛ ነው ያለው ቤተ ክርስቲያን ውስጥ እርግማን ተሸክሞ የሚኖር። ይህንን አብራርተን አላስተማርንም፣ በደንብ ያንሰናል ብዬ ነው የማምነው። እና ከቤተ ክርስቲያን ይለይ የእግዚአብሔርን ሕግ ምን ብሏል? አፍርሷልና የነፍስና የሥጋ ንጉሥ በሚሆን በሰማያዊ ንጉሥ ፊት መቆምን አቃሏልና ሐዋርያት በሲኖዶሳቸው እንዲህ አስተማሩ ይላል። እና እንደዚህ በጣም ከሥጋው ደግሞ ርቆ የሚኖር ሰው ስለነበረ ባለፈው ልጆቹን አክሊልና ናቲ ዲያቆን ናቲ እንደው ሥጋው ደሙን ሰው እንዲቀበል አስተባብረው ይዘው መሄዳቸውን አትሊስት ይህን ዝሞ በጣም በርቀት ዝሞ ጠርዝ የያዘውን ሰው ወደ መሃል ያመጣል ከሚል እሳቤ ፖዘቲቭሊ አስቤው ስለነበረ ልጆቹ ላይ እኔ ኮሜንት አልሰጠሁኝም፣ መጥፎ ኮሜንት አልሰጠሁኝም። ሁለተኛ እኔ አክሊልንና ዲያቆን ናታንንም ቢሆንም ሌሎችንም ቢሆን እኔ በጣም ይቅርታ አድርጉልኝና በጣም አክብሬ ነው የማወራው። እንደ ትልቅ መምህር በጣም እንደ በቁ በጣም እንደ ትልቅ ሰው አድርጌ አይደለም የማያቸው። ገና የሚያድጉ ልጆች ናቸው። ገና ልጆች ናቸው። እድሜያቸው በጣም ትንሽ ነው። አቅማቸው የሚደነቅ ነው በጣም
ይሄ እኔ የሚታዩኝ እነዚህ ልጆች እግዚአብሔር ረድቷቸው እንደው ትሁት ሆነው እንደዚህ እንዳልሁት ቅዱስ ቁርባን እየተቀበሉ በቤተክርስቲያን ከቆዩ የኛን እድሜ በቤተክርስቲያን እኛ የኖርነውን ያህል ሲኖራቸው ምን ያክል የእምነት አርበኛ ሊሆኑ እንደሚችሉ ሳስብ ግን በጣም ነው የምጓጓው። እሱን ነው የምጓጓው እንጂ አሁን ላይ እኔ ስጋት ላይ ነኝ ያለሁት። ምክንያቱም ጉርምስናው ይኖራል፣ ወጣትነቱ ይኖራል፣ እንደው እውቅናው በጣም ይጥላል እና ደጋፊ ደግሞ አይጣል ነው። አንዳንዶቻችሁ እኮ የእውነቴን ነው ጠልፋችሁ የምትጠሉ ናችሁ። እኔ እናንተን ባየው ጊዜ እሳቀቃለሁ። እነዚህ ልጆችን መደገፍ ራሱ በጣም ነው የምሳቀቀው። እና እነዚህ ልጆች ገና የሚያድጉ ልጆች ናቸው። ገና የ5 የ6 ዓመት አገልግሎት እድሜ ያላቸው ልጆች ናቸው። ገና ልጅ ናቸው። እኔ እንደ አባት እንደ ልጅ ነው እንጂ ትሪት ማድረጋቸው እንደ ሊቅ ምናምን እንደ ምናምን አቋጥሬ እንደዚህ ያኔ ይቅርታ አድርጉልኝ። መናቄ ግን አይደለም፣ እንደዚህ አይደለም፣ ንቀት አይደለም ይሄ። እነዚህ ልጆች ወጣት ናቸው። ሰው ስጋው ደግሞ እንዲቀበል አሰቡ። ልጆችን በዛም ማስተባብረው ኑ ወደ ጌታ ስጋና ደም ቀረቡ ማለታቸውን እኔ ፖዚቲቭሊ ነው የምረዳው። ምክንያቱም 80 እና 90% የማይቆርብ ሰው ይዘን አደጋ ነው። ይሄ አደጋ ነው። ይህ ትክክል አይደለም። ጠርዝ ላይ የቆመውን ወደ መሃል ያመጣል ብዬ ስላሰቡኝ በጥሩ ነገር ነበር የተመለከትኩት ማለት ነው። ግን ስህተቱ ምንድነው? በዚህ አጋጣሚ መናገር የምፈልገው ልጆቹ ያልተረዱት ብዬ ያሰብኩት ነገር እንዲያው ቢያማክሩንም ብዬ የተመኘሁት ነገር ምንድነው? እንደሚታወቀው ሰው ስጋ ወደሙ ሲቀበል ምክረ ካህን ያስፈልጋል። ካህናት ከንስሐ አባት ጋር በመነጋገር እንደው ድብቅ ብሎ የሚደረግ በአዋጅ ምናምን የሚደረግ ስላልሆነ እንደው ጥሩምባ ምሳሌ ይሆናል ከሚል እንደሆነ እገነዘብና ግን እንደው ጥሩምባ ይሄ የሚመስለው ነገር ማስታወቂያ የሚመስለው ነገር ሰውን ሊያሰናክል ስለሚችል ከዚህ አንፃር ተሰናከልን እኮ ብዙዎችም ተሰናከሉ። ይህ ጉዳት ስላለው እንደው በውስጥ ቢያልቅ ነገሮቹ በያሉበት አብያተ ክርስቲያናት ውስጥ እንዲቆርቡ ቢደረጉ ሞር አስተማሪ ይሆን ነበር ብዬ አስባለሁ። ከዛ በተረፈ ሌሎች እኮ አድርገውታል። ለምሳሌ በማህበረ ቅዱሳን እንደ ማህበር ሰብሰብ ብለው ይጾማሉ፣ ይቆርባሉ። እንደ ዲያቆን ሄኖክ አድርገውታል። ጥሩ ነገር ነው። አስተምረዋል፣ ኃላፊነት ይወስዳሉ እነሱ ራሳቸው። ያን ነገር ማድረጋቸው ብዙ የምነቅፈው ነገር አይደለም እና የአንዳንድ የአካሄድ ችግሮች አሉ፣ ያለመሰለ አካሄዶች አሉ። መናፍቃን በጣም ጠልፈው ለመጣል በጣም በቃ የሚሰሩ አሉ። በቃ ሌት ተቀን አይቻለሁኝ እኔ 2 ቀን ታላቁ ዲቤት ሲያደርግ በጣም በሚገርም ሁኔታ ለማጣላት በቃ ሆን ብሎ ኦን ፐርፐስ በቃ ሆን ብለው መተው አክሽፎታል። ታላቁ በጣም የሚገርም እኔ በዶግማ ላይ ያለው መረዳት በጣም የሚገርም ነገር ነው። በጣም እሱ ልጅ ራሱ እኔ በዚህ እድሜው በዚህ ደረጃ ይሄ ማስተማር ከቻለ እኔ የእሱን እድሜ ራሱ እናፍቃለሁ። ታውቃላችሁ እንደነ ዲያቆን ብርሃኑ አድማሲ እንደነ ዲያቆን ያረጋል አበጋዝ እንደዚህ ያሉ በጣም የበሰሉ ሰዎች እድሜ ይማላቸው ቀላል እንዳይመስላችሁ ስማቸው ዲያቆን እንጂ እኛን ወልደው የሚያደርሱ ናቸው። በእድሜ ትልልቅ ሰዎች ናቸው። ረጅም ዓመት የልማም ልምድ ያለው። እኔ በዚህ አጋጣሚ ወጣቶችን መመክራችሁ ረጋ እንድትሉ ነው፣ እንድትታገሱ ማለት እንደው በጣም እንድትታገሱ፣ በጣም ነገሮችን ረጋ ብሎ ማጥላት እንዲቻል እና በጣም ስብር እንድትሉ በቃ ምኞቴ ነው። በጣም ስብር እንድትሉ፣ በጣም ትሁት እንድትሆኑ፣ በጣም ብዙ ያላነበባችኋቸው መጻሕፍቶችና በጣም ብዙ ልታውቋቸው የሚገቡ ነገሮች እንዳሉ እንድታስተውሉ ምክሬ ነው። ብዙ ሰው በጉርምስና ወጥ ከቤተ ክርስቲያን ወጥቶ እየተመለሰ ብዙ ሰው አለ። ጉርምስና የእውቀት ጉርምስና አለ እና ይህቺ ጊዜ እንድታልፍ እኔ ጸልይላችኋለሁ። ልቤን መድኃኔዓለም ያውቀዋል። እግዚአብሔር ምስክሬ ነው። በጣም ሴንሲቲቭ ነኝ እና እንኳን ከቤተ ክርስቲያን ሰው እንዲወጣ እነበጋሻው መመለስ እንፈልጋለን ቢሉ እኔ ቋሚ ተሰላፊ ነው የምሆነው ለሽምግልና። ሲሪየስሊ ትዝታው መለሳለሁ ካለ ምን ችግር አለው? ቀለም የራሱ መለሳለሁ ካለ በደስታ ነው። እንዲህ በየቀኑ የቅዳሴ ዜማችን እየናፈቀው አበበ ጉልላት እያለ ከሚያለቅስ እንደው ሰብሰብ አድርጋ አምጥተህ ነው በርስኪ እንደ ተሰጥቶ ተቀበል ምናምን ብለን እንደው ብንሰጠው እርግጠኛ ነኝ አንድ ቀን ቆሞ ቢያስቀድስ የሚያለቅስ ይመስለኛል። ቀለሜ እሪ ብሎ ይህን ያለ ዓመት ሙሉ በሐሜት እንደው ተክልዬን መከራቸውን ሳበላቸው እንደው እኔ ከተክልዬ ጋር ያለው ጸብ አቤት አጋንንት ግን ማምላክን በቃ አንዳንዴ በቃ ስለ ተክልዬ ሲያወሩ ተክለ ሃይማኖት የቤተ ክርስቲያን መሰረትና አምዳ ወድዳ የቤተ ክርስቲያን ጉልላት ሁሉ የዶግማ ሁሉ ተቃረ አሁን ተክለ ሃይማኖት ናቸው።
እኔ ደግሞ እንደ አቡነ ተክለ ሃይማኖት ደግሞ ወንጌል የሰበከ እኮ በምድረ ኢትዮጵያ እኮ እኔ በጣም የሚገርም በዚያ ጨለማ ይሄ ጣዖታትን እንደ ሰባብረው እኮ ነው የለቀቁት። እንዳ እኔ ቀለም የራሱ ቢመለስ ቤተክርስቲያን እጇን ዘርግታ እንደምትቀበሉ ታውቃላችሁ። ቤተክርስቲያን እኮ በጣም ውድ እኮ ናት። የእውነቴ ነው። ቤተክርስቲያን ልጆቿ በመጥፋታቸው የምታዝናት እንጂ የምትደሰት አይደለች። የክርስቶስ ልብ ካለን እንደዚያ ነው ማሰብ ያለብን። ክርስቶስ አቅፎ አይደለም የሚቀበለው ይሸከም የለ እኔ ለማጣላት የምትሰሩ ሰዎች ፕሊዝ ስታፕ። እንዴት ልጁ ተቀየመኝ። ኦኬ ምን ልታተርፉ ነው? ምን ያደርግላችኋል? አሁን እኮ ልጁን በመክረውም እኮ ራሱ ጥላቻ እኮ ካለ እኮ በነገራችን ላይ ምክር አይሰራም። ጥላቻ እኮ ካለ እኮ ምክር አይሰራም። በቀል እኮ ካለ እኮ ምክር እኮ አይሰራም። ጥላቻ ይውላችሁ ፍቅር ስለ አመፃ ደስ አይለውም ተብሎ ነው የተጻፈ። እንዴ አመፃ ላይ ወንጌል ቢሰበክ እኮ አይሆንም። የክርስቶስ ልብ ሊኖረን ይገባል። እኔ ዛሬ ቤተክርስቲያን የተመለሱ ትልልቅ መምህራን አሉ። ከቤተክርስቲያን ወጥተው የተመለሱ ቴክስታቸውን ወጥተው ቢያወጥ እባካችሁ ተመለሱ፣ እባካችሁ ይሄ አካሄዳችሁ ትክክል አይደለም። እኔ በዚህ ልጅነት እድሜ በጣም ብዙ ሰዎች ተው ብዬ ወጥተው የተመለሱ አሉ። ደስ ይለኛል። ዛሬ በጣም ደስ ነው የሚለኝ እንዲህ እና ሰው ወደ ቤተክርስቲያን የሚያመጣ ነገር ነው መናገር ያለብን መስራት ያለብን። እና አንዳንዴ ደግሞ እኔ ኢትዮጵያውያን ስለሆን እኛ ኦርቶዶክሳውያን የኢትዮጵያውያን ሊቃውንትን ትምህርትን ብንረዳ በጣም የሚገርም ነገር ነው። አንዳንዴ የውጮቹ ገዝፈው የሚታዩን ከሆነ መቼም ድህነት መጥፎ ነው። አቤት ኢኮኖሚ እኮ ያሳንሳል። እኛ ኢትዮጵያውያን የዳቦ ችግር ነው ያለብን፣ የታሪክ ችግር የለብን፣ የሃይማኖት ችግር የለብንም። ከኦሪየንታል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማጆሪቲ ናት። ባይዘው ይህን ታውቃላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሊቅነት እንደው አሁን እውቀት ራሱ እውቀት የሚባለው ነገር ኢቭን ፍልስፍናው የቅኔው ፍልስፍና የሁሉ ሚዛን ላይ ቢቀመጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያክል እኔ አለ ብዬ አላምንም። የእውነቴን እስኪ ንገሩት እንደው በምስጋናስ ቢሆኑ 24 ሰዓት እስኪ እኔ አሜሪካ ነው የምኖረው። የሌሎችን አምልኮትም አይቻለሁኝ። በአንድም በሌላ በልቅሶ ወይም በሆነ ነገር አይቻለሁኝ። የ4 ሰዓትና የ2 ሰዓት አገልግሎት በቃ 3 ሰዓት አሪው ክሬዚ ነው ያለኝ። እኔ ስንት ሰዓት ነው የምጀምረው አለኝ አንዱ ፓስተር። እና እኛ የምንጀምረው 3-4 AM ላይ ነው ሌሊት የምንጀምረው። እና ስንት ሰዓት ነው የምትጨርሱት? 11 ወይንም በኢትዮጵያ 5 ሰዓት ከጧቱ 5 ሰዓት ምናምን ማለት ነው። አሪው ክሬዚ በቀን 8 እና 10 ሰዓት ላይ እንዴት ዝም ብሎ ቆሞ እንዴት ይሄ እኮ በእግዚአብሔር ጸጋ ካልሆነ አይቻልም። የሌሎቹ በቃ ኢቭን እንትኖቹ ኦሪየንታሎቹ ናቸው እንትን ግብጾቹ ራሱ በቃ ሞርኒንግ ላይ በጣም አረፋፍደው ይመጣሉ። 1-2 ሰዓት በዛች በታች ቅዳሴዎችን ብለው ወደ ሻይ ቡና ነው የሚሄዱት። እንዴ የኢትዮጵያ 24 አወርስ እኮ አገልግሎት ያላት ኢትዮጵያ እኮ ናት። ለምሳሌ አይታችሁ ከሆነ ሰዓታት ብቻ ለሰዓታት ብቻ የሰዓታት ምድብተኛ አለ። ዓመት እስከ ዓመት ሰዓታት ይቆማል። ሌሊት ሙሉ ሰዓታት ቆመው የሚያድሩ አሉ። ወትነሳ ብለው በቃ ዘግተው ኪዳን አድርሰው የሚወጡ አሉ። ከዛ ከኪዳን በኋላ ሰባተ ነግ ይቆማል። እገይሳ ቤከ ይላሉ ሊቃውንቱ መተው አምላኬ ብለው ይነሳሉ። ከዚያ ውዳሴ ማርያም ትርጉም ካለ ውዳሴ ማርያም ትርጉም፣ ከዚያ ስብከት፣ ከዚያ ቅዳሴ፣ ከዚያ ማታ ሰርክ ጉባኤ፣ እንደገና መዝሙር፣ ከዛ መዝሙሩ እስከ ምሽት ስብከቱ ላይ ይቆይና ከዚያ ስብሖ ቅዱስ ብለው ደግሞ ሊቃውንቱ ደግሞ ማህሌት ይቆማሉ። እንዴ ነንስታፕ ዊዛውት ራስት እኮ አገልግሎት እኮ ያለው በኢትዮጵያ ቤተክርስቲያን እኮ የለም። ባለም ላይ አታገኙም ስላችሁ ይሄንን እና የኢትዮጵያውያን ሊቃውንትን የትምህርት አሰጣጥ መረዳት ያስፈልጋል። አልደረስንም ገና። እኛ ያሰብነው አሁን የእንግሊዘኛ ምናምን መስፈርት ስለሆነ መቼም ዓለም አቀፍ ስለዚህ ዳቦ ምናምን የሚያበላም እንግሊዘኛ ስለሆነ እኛም እያልን እኮ ነው ያደግነው። ምን ግዕዝ አማርኛ እባክህ ወንዝ የማያሻግር ቋንቋ ምን እንግሊዘኛ ነው። ይኸው ስንት ዓመት ስሙሉ ከአንደኛ ክፍል ጀምሮ ስንንደፋደፍበት ኖርን። እኛም አልተያዘንም፣ እንግሊዘኛውም አልሆነም። የእውነቴን ነው። አንዳንዴ ይገርመኛል። አረብ ሀገር ሄደው እህቶቻችን በ3 ወር አቀላጥፈው አረብኛ ያወራሉ። ምን ሆነን ነው እኛ ግን እንግሊዘኛ ቴዎሎጂ ተምረን እንዲሁም ፕሮግራም መምራት እንኳን እኮ ነው የሚያቅተን እኮ። እኔ በጣም እንግሊዘኛ አላርጅክ ነው ለኢትዮጵያውያን። እኔ አይዶ ነው ግዕዙ ይሁን አማርኛው ይሁን እንደው እንግሊዘኛ አላስለመደን ያለ
እና በጣም እንግሊዘኛውን ስላልቻለው እውቅና ሰጠነው። በቃ የሌለ በቃ የመላእክት ቋንቋ አደረግነው እንግሊዘኛ። ብንችለው እንንቀው ነበር። ያውን ግዕዝ ፍሪኩዌንትሊ ነበር ማወራው እውነት ለመናገር እና አሁን ላወራ ብል ወይ እንግሊዘኛ ቀላቅለበታለሁ። አንድ ቅኔ ስቀኝ አንድ ጊዜ ቅኔ ስቀኝ እንግሊዘኛ ቤት መትቼበት አውቃለሁ። እንግሊዘኛ ማለት ግዕዝ መስሎኝ ማለት ነው። ማለት የማታወሩ ከሆነ አሁን እኔ ግዕዝ ላወራ ብዬ ብል 10 ደቂቃ ቢያንስ 20 ደቂቃ ይወስድብኛል። ምንም አሁን ራሱ በአማርኛ ሳወራ እንግሊዘኛ ቀላቅል የለ ልክ እንደዚያ በጣም ለማውራት በጣም ኤክሰርሳይዝ የሚፈልግ ነገር ነው እና እንግሊዘኛውን ግዕዙን ስለምችለው ግዕዝ ለማውራት አልጓጓም። ምንም አይመስለኝ በቃ ስላወቅኩት ነው። ግን እንግሊዘኛ ግን ለማውራት ያለን ጉጉት ስለማንችለው ነው። ብንችለው ወገኖቼ ቋንቋ ነው፣ መግባቢያ ነው። ምን ለማለት ፈልጌ መሰላችሁ? ዳቦ ስለሌለን ስልጣኔው ገና ከኛ ስለራቀ የኢትዮጵያን ትምህርት የኢትዮጵያውያንን ሊቃውንት የኢትዮጵያውያንን ማናናቅ ተገቢ አይደለም በፍጹም። አቡነ ሽኖዳ እንዳሉት ነው። በቃ እኔ ማይ ፌቨሪት ቸርች ኢትዮጵያን ቸርች ነው ያሉት። በቃ የኔ በጣም እንዲህ ሲያዩ እኮ መተው እዚህ ሰርፕራይዝ እኮ ነው የሚሆኑት ግብጾች እኮ። እና ኢትዮጵያ ቤተክርስቲያን በጣም ትልቅ ቤተክርስቲያን መሆኗን ተረድቶ እውነቴን ነው ረጋ ብለን ሊቃውንት የሚያስተምሩትን ማስተማር። እድሜ የሚኖረን እንደዚያ ከሆነ ነው። በዚህ አጋጣሚ እድሜ እንዲኖራችሁ ከፈለጋችሁ ወንድሞቼ እህቶቼ የኢትዮጵያውያንን የሊቃውንቱን ትምህርት እያጠኑ በጣም የሚያከራክር ነገር ከመጣ ደግሞ በሊቃውንቱ መስጠት። በጣም የሚያጨቃጨቅ ነገር ሲመጣ ኦኬ እኔ የተረዳሁት እንደዚህ ነበር ኦኬ። እንዲያው በጣም እኮ መከራከር እኮ ያለብን እኮ ደህንነትን የሚያሳጣ ነገር ከሆነ ነው። ምክንያቱም እዚያ ላይ ኮምፕሮማይዝ የለም። የፈለገ ቅስና ይቀራታል እንጂ የዘላለም ሕይወት የሚያሳጣኝ ነገር ላይ ድርድር የለም። ሚስትም ትቀራለች፣ እናት አባትም ይቀራል። ምንም ክህነቱ ምኑ የእግዚአብሔር መንግስት ለመውረስ ነው። ሌላ ፐርፐዝ የለንም። ስለዚህ እንደዚያ ሲሆን በማይረባው ነገር ሁሉ እየመጡ ሰጣ ገባ መግባትና ወንድሞች ጋር መካከል ጸብ መጣር ይሄ በጣም አጸያፊ ነገር ነው። ስለዚህ እኔ የዚያን ቀን የተናገርኩት የሆነ አንድን ሰው ሳይሆን ጀነራላይዝ የሆነ ነገር ተናግሬያለሁ እንጂ የዚያን ቀን ስወጣም ስገባም የአክሊል ስም ሲጠራ ለምን ብዬ ነው ብጉ ብዬ ተናግሬ ልጁን ያስወረድኩት በዚያ ምክንያት ነው። ስወጣም ልጆቻችን ነው። ዲያቆን ዮርዳኖስ በጣም ድንቅ ልጅ ነው። እውነቴን ነው። ቅናቱ በጣም ነው የሚያስቀናኝ። ዲያቆን ዮርዳኖስ ደግሞ የቤተክርስቲያን ትምህርትም እየተማረ ልጅ ነው። የሚናቅ ወንድማችን አይደለም። ጽርፈት ያበዛል ምናምን። አዎ ግን አንዳንዴ እኔም ደካማ ጎን አለኝ። ኦኬ አንዳንድ የሆነ ነገር አለ። አንዳንድ ደካማ ጎን ነገር አለ። የሰው ልጅ በሰዓት 15 ሰከንድ ነው በቀን 15 ደቂቃ ይሆን ያብዳል የሚል የሆነ አንድ ፍልስፍና መጽሐፍ አንብቤያለሁ። አንዳንዴ የምናብድበት ታይም አለ። ማንኛችንም ደካሞች ነን እና ደግሞ ያ ደካማችን ደግሞ እንዳንታበይ ይረዳናል፣ ያግዘናል። ይድ የለም እና በድካማችን አንታበይም። ድካማችን ደግሞ እንድንሰበር ትሁት እንድንሆን ስለሚረዳን በዚህም እግዚአብሔር እናመሰግነዋለን። ጸጋው ይበቃናል፣ የሰጠን ጸጋ ይበቃናል። ያለን ነገር በቂያችን ነው በቃ እና ስንወድቅም ቢሆን ለመነሳት ስለሚረዳን ስብር ማለት ትሁት ማለት ረጋ ማለት ተከታዩ ምናምን እንትን እንዳይለን መጠንቀቅ፣ ጠልፎ እንዳይጥለን በቃ የኛ ጀግና ምናምን ይመጡና ከታች አንዱን ጽንፍ እንዲይዝ ያደርጉታል። በኮሜንት ይመጣና አንደኛው ጋር ሄድና አንደኛውን የሚያናድር ነገር ጥያቄ ይጠይቅና የሆነን ሰው እንዲመታ የተፈለገው እንደዚያ ነው እና ይሄ ጥሩ አይደለም። እና በዚህ አጋጣሚ እኔ የሆነን ግለሰብን ለማጥቃት አይደለም ትናንትና የተናገርኩት። ይሄ ማርያም ፍጡር ብቻ አይደለችም ስህተት ትምህርት ነው። ያለ ወላዲተ አምላክ አማላጅነት በምልጃ ዓለም እንደው ሲጀመር አልዳንም። በምልጃ ወደፊትም በምልጃ አይደለም ዓለም የሚድ ነው። የቅዱሳን ምልጃ የሚጠቅመው ወደ ክርስቶስ ነው የሚያቀርበን። እንዴ ልብ አድርጉ። የፈለገው ደቂቃ አዳም ተሰብስቦ ምልጃ ቢያቀርብ በምልጃ ዓለም አይድንም። የለም በሩቅ ቢሲ ምልጃም ጸሎትም ዓለም አልዳንምም አይድንምም። የቅዱሳን ምልጃ የሚጠቅመው በክርስቶስ እንድናምን፣ ያላመነ ከሆነ ወደ እምነት ያመጣናል። ያላመን ከሆነ ለምሳሌ እኛ ክርስቲያኖች ተሰብስበን ያላመነ ሰው ወደ ቤተ ክርስቲያን እንዲመጣ ብንጸልይለት ጸሎታችን ይረዳዋል፣ ያግዘዋል። አስሮ የያዘውን ያጋንንትን እስራት ይፈታለታል። ምክንያቱም ጌታ ወይ ሰማአነ
እለ እንበለ ኑፋቄ ንፄዎ ያለ መጠራጠር ብንለምነው ይሰማናል። ዮሐንስም ይህንን ነግሮናል። ቅዱስ ዮሐንስ በመልእክቱ በኪዳናችን ላይ የምንለው ይህን ነው። በቃ ለምኑ ይሰጣችኋልም ብሎናል ጌታችን። በቃ ይሰማናል። እውነት የጻድቅ ሰው ጸሎት ኃይል ያደርጋል። ስለዚህ ይሰማል። በጣም ነው የሚሰማ እንዴ። እንዲያውም ዮሐንስ አፈወርቅ ምን ይላል? ዮሐንስ ስለ ሙታን ጸሎት በሚጸለይበት በአንደኛ ቆሮንቶስን በተረጎመበት ለሙታን ጸሎት ማድረግ አለብን እንዴ፣ ይጠቅማል። ለሙታን የሚጸለይ ጸሎት ሙታንን ይጠቅማቸዋል ይላል ዮሐንስ አፈወርቅ። እንዴ ጻድቁ ኢዮብ ኃጢአት ላልሰሩ ልጆች ምናልባት እግዚአብሔር በድለው ይሆን እያለ መስዋዕት የሚያቀርብ ከሆነና የኢዮብ መስዋዕት ለልጆቹ ላልሞቱ ልጆች የሚጠቅም ከሆነ እንዴትማ እንዴት እኛማ ክርስቲያኖች እኛማ በሐዲስ ኪዳን እንዴት በክርስቶስ ፊት በእንባ በምልጃ በጸሎት ወደ እግዚአብሔር ብንቀርብ እንዴት አይጠቅምም? ይጠቅማል እንጂ ይጠቅማል። እኔ እግዚአብሔር ይሰማናል። እንዴ አመፀኛው ሉቃስ ወንጌል ምዕራፍ 18 እኮ ጌታ ያስተማረን እኮ ዘወትር ሳይታክቱ መጸለይ እንዲገባ ነው ርዕሱ። ስለዚህ አመፀኛው ዳኛ አንድ አመፀኛ ዳኛ ነበረ፣ እግዚአብሔርን የማይፈራ ሰውን የማያከብር ነው። ስለ አንድ መበለት ነበረች፣ በየቀኑ እየሄደች ፍረድልኝ ከባላጋራ ትለው ነበር እና ይሄ ጨካኝ ምንም አራራላትም። የሆነ ታይም ላይ ግን ምርር ሲለው በቃ እየመጣች በየቀኑ ከምትዘበዝበኝ ልፍረድናትና ልገላገላት ብሎ ፈረደላት። አስተውሎ አለ ጌታ። እንዴ ይህ አመፀኛ እያችሁ እንዴት እንደፈረደላት፣ አመፀኛ ሆኖ እንዳትዘበዝበው ከፈረደላት እኔማ በልቤ የዋህ ትሁት የሆንሁ አባታችሁ አምላካችሁ ስሆን እንዴት አላደርግ የእናንተን ስጋ የእናንተ ባህሪ አድርጌ ስለ እናንተ ከሰማይ ወርጄ ተወልጄ ዘመድ አድርጋችሁ የኔ አድርጋችሁ እንዴት እኔ የማልሰማም ይላል። አመፀኛው ከሳማ እንዲያውም በሌላ በማቴዎስ ወንጌል ምዕራፍ 7 ላይ እንዴ ማን ነው ከናንተ አባታችሁ ዳቦ ለሚለምነው ድንጋይ አሳ ለሚነው እባብ የሚሰጥ ማን ነው? እናንተ ክፉዎች ስትሆኑ መልካም መስጠትን ከቻላችሁ እኔማ እንዴት እሱ መቅደመ መንግስቱ ጽድቆ ወዝንቱ ሰይትወሳከክሙ አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላው ይጨመርላችኋል። እኔ እንዴት አልሰጥም ነው የሚለው። ይሄንን ብሎ አላቆመም ጌታችን። እንዲያውም አንድ ቀራጭ ነበር አለ። አንደኛ ሳይታክቱ መጸለይና ጌታ በጣም የሚሰማ አምላክ እንደሆነ ከነገረን በኋላ በምሳሌ ቀጠልና ደግሞ ምን አይነት ጸሎት መጸለይ እንዳለብን፣ አንደኛ ሳንታክት መጸለይ እንዳለብን፣ አለመሰልቸት ሳንሰለች መጸለይ እንዳለብን አስተማረን። ጸሎት ተናግረው ምስለ እግዚአብሔር ጸሎት ማለት ከእግዚአብሔር ጋር መነጋገር ነው እና ሳንሰለች እንድንጠይቀው ጠየቀንና አይ እንዴት ነው ደግሞ ጸሎታችሁን ማቅረብ ያለበት የሚለውን ደግሞ በምሳሌ አስተማረን። ምን ብሎ አንድ ቀራጭና አንድ ፈሪሳዊ ነበሩ እና ሄዱ ሊጸልዩ ወደ መቅደስ ሄደው ፈሪሳዊው በየሳምንቱ ጾማለሁ ካለይ ላይ ምናምን ብሎ በቃ አወራ፣ ያለውን ነገር በሙሉ ዘረዘረ። በትዕቢት ነው የለመነው፣ በቃ የሚያደርገውን ነገር። ቀራጩ ግን ደረቱን እየደቃ እንዴ ቀና ብዬ አንተን ማየት አልችልም ምሕረት አድርግልኝ አለው እና እውነት እላችኋለሁ ከፈሪሳዊ ቀራጩ ጸድቆ ተመለሳለ። ጸልዩ ነው በትዕቢት አጸልዩ ማለቱ ነው ጌታ። እኔ እንዴት ነኝ እንዴ አትንገሩኝ። ሳንለምነው የምንሻውን አውቆ የሚሰጠን አይደል እሱ። ለእናንተ የማስባትን አስብ አውቃለሁ እኮ ይላል በነቢያትም። ያውቃል እኮ ይረዳናል እኮ። ይህ በጣም እኮ አንደበታችን ሳንከፍት እኮ ምን እንደፈለግን በአይናችን ያውቃል፣ ልባችንን እኮ ያውቀዋል። ስለዚህ ስንለምነው በትዕቢት ሳይሆን በተዋረደ ልብ ትሑት ወይ ይመን እግዚአብሔር። ትሑቱን ልብና የተሰበረውን ልብ እግዚአብሔር አይነቅም እና እንደዚህ መለመን አለባችሁ ነው የሚለው። እንዲህ ሆነን ብንለምነው ይሰማናል፣ ምንም ጥያቄ የለውም። ልንጸልይላቸው ይገባል። ስለዚህ የቅዱሳን ምልጃ ካለማመን ወደ እምነት እንዲመጣ ሰዎችን ያግዛል። የክርስቲያኖችን ብቻ አይደለም የሚጠቅመው። በነገራችን ላይ ክርስቲያኖች በእምነት እንዲጸኑ እንዲበረቱ እስከ መጨረሻ እንዲጸኑ ያግዛል ለክርስቲያኖች። ደግሞ ላላመኑት ደግሞ ወደ ክርስቶስ እንዲመጡ ያግዛል። ላመኑት ሁልጊዜ በቅዱስ ቁርባን እንዲኖሩ። ቅዳሴው ራሱ እሱን አይደል የሚያሳየን? መቀደሻ እኮ ነው። ሰዎችን መቀደሻ፣ ሰዎቹ በክርስቶስ እንዲቀደሱ የሚያደርግ እኮ ነው ቅዳሴው እኮ። ክርስቶስ የሚቀድስበት እኮ ነው ሊቀ ካህናት ኢየሱስ ክርስቶስ። ታዲያ ላመኑት በእምነታቸው እንዲጸኑ ልብ አድርጉ። ላመኑት በክርስቶስ አምነው ተጠምቀው በጥምቀት በርነት ገብተው በቅዱስ ቁርባን ማይተምነት ታትመው የምስጢራት ሁሉ ማይተም ስጋውና ደሙ ስለሆነ በዚያ ለኖሩ ሰዎች እንዲጸኑ ይረዳል የቅዱሳን ምልጃና ጸሎት። አሁን ይህም ቢሆን ያለ ክርስቶስ ደምና አይደለም፣ የለም። የቅዱሳን ምልጃ ወደ ክርስቶስ የሚያቀርብ ነገር ነው። ከክርስቶስ ተለይቶ ምንም የሚሰራ ነገር የለም፣ አይሰራ። it doesn't work።
ይህንን ማስተዋል በጣም ማወቅ መረዳት አለበት። ያላመኑትን ደግሞ ወደ እምነት ያመጣል። ታዲያ የቅዱሳን ጸሎት ወደ ማን የሚያቀርብ ነው? ወደ ክርስቶስ ሥጋና ደም ወደ ዘላለም ሕይወት የሚያመጣ በክርስቶስ መኖር እንድንችል የሚረዳ ነገር ነው እንጂ ራሱን ችሎ በር መግቢያ መዳኛ ሆኖ እንደዚህ ያለ ስብከት ቤተክርስቲያን የላትም። የለም፣ አይሰራም። ስለዚህ አንደኛ ይህንን መረዳት ነው። ያለ ወላዲተ አምላክ አማላጅነት ዓለም አይድንም። አማላጅነት የዓለም መዳኛ ብቻውን ያለ ክርስቶስ ሆኖ አያውቅም። የለም እና እመቤታችንን የምንላት ሳሊ ለነ ሀበ ፍቁር ወልድኪ ነው የምንላት። ወደ ተወደደው ልጅሽ ለምኝልን ነው የምንላት። እሷ ደግሞ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ትለምንልናለች። ምንም ጥያቄ የለውም። እኔ ምልጃ እመቤታችን አይደለም እኔ እምማልዳለሁ። እንኳን ያች ርሪተ ህሊና ርሪተ ልቦና እንኳናች የምሕረት እናት እንዴ ትለምናለች። ሙታን አይደሉም። በክርስቶስ የሆኑ ሰዎች ሕያዋን ናቸው እንዴ። በጣም ነው የሚጸልዩት። ስለሚጸልዩት ደግሞ ስለ ሁሉ ስለ ዓለም ሁሉ ነው የሚጸልዩት። ጸሎታ ታዲያ ይህንን ወስዶ ጎትቶ ያለ ወላዲተ አምላክ አማላጅነት ዓለም አይድንም ሲባል መድኃኔ ዓለምን ያገለለ ከመድኃኔ ዓለም እምነት ውጭ እንደዚህ ያለ ትርጉም ሊሰጠው ስለሚችል መናፍቃንም ይህንን ይዘው ስለሆነ የሚነፍቁን ጎርጎርዮስ ዘኒዝናዙ እንዳለው ነው። መናፍቃንና ዝንቦች አንድ ናቸው። ዝንቦች ቆሻሻ ባለበት ህር ብለው ይሰፍራሉ። መናፍቃንም የእኛን ደካማ ነገር እየፈለጉ ነው የሚከሱን። አይታችሁ ከሆነ እነ ቀለሜ የሆነ ነገር ፈልገው ነው የሚከሱን እንጂ ዶግማችን ላይ አይደለም፣ በነገረ ክርስቶስ ላይ በነገረ ስላሴ ላይ ወይ በምስጢረ ስላሴ ላይ አይደለም፣ በምስጢረ ትንሣኤ ሙታን ላይ አይደለም የሚከሱን እኮ። በቃ የሆነ አንድ ገር ሊያነሳሉ፣ ያውም እነሱ በመሰላቸው ተሳስቶም ሳይሆን ገሩም ስህተት ኖሮበት አይደለም፣ ራሳቸው ይተረጉማሉ፣ ራሳቸው ይሰናከሉበታል። በቃ ራስህ ተርጉመህ አብራራልኝ ብለህ የኛን እምነታችንን ሳሰማ የኛን አተረጓጉም ሳሰማ ራስህ ትተረጉማለህ፣ ራስህ ትፈጠፈጥበታለህ። በቃ ተፈጥፍጣ ትቀራለህ። እኛ ግን የምንረዳው አንተ በምትረዳበት አይደለም። ቤተክርስቲያን ቅኔዋን የምትፈታው እሷን እውር ዘአቆሮ መንፈቱ ይባላል። እውር እንኳን የቋጠረውን አንተ መፍታት አትችልም። እንኳን አለ ቤተክርስቲያን ምስጢር ናት። ምስጢራት ይኸው ስንጠመቅ በጸጋ መንፈስ ቅዱስ ስንሞላ ምስጢርን የመተርጎም የማብራራት አቅም እናገኛለን። በእምነት የማይኖር ሰው ግን ሚራክል ታምራትና በጣም ከባድ ነው። እምነት ይውላችሁ በጥምቀት ከምናገኘው ጸጋ አንዱ ምስጢራትን እንድንተረጉም እንድናብራራ እንድንረዳው ብርሃናዊውን ህይወት እንድናይ የሚረዳ ነው። በጨለማ ውስጥ ሆነህ ስለ ብርሃን እንዴት ታወራለህ? አይሆንም። በክርስቶስ የማያምን ሰው ጸጋ የሌለው ስለሆነ ከጸጋ የተራቆተ ስለሆነ ገድላት ሊገቡት አይችሉም። ኦፍኮርስ መጽሐፍ ቅዱስም አይገቡት የሚፈጠፈጡበት ለዚያ ነው። ስለዚህ የእኛን ደካማ ነገር እየፈለጉ ቀሲስ ሊበቁሉ ተሳስቷል። ቤተክርስቲያን ስተተናት እንደዚያ ነው መናፍቃን የሚከሱት። ይኸው መምህር ዘበነ እንደዚያ ነው፣ አባ ገብረ ኪዳን ጅል። የቤተክርስቲያን መሰረትና ጉልላት እነሱም አይደሉም፣ ግለሰብ አይደለም። በእኛ ቤተክርስቲያን የፖፑ የበላይነት አይሳሳቴነት የሚባል ትምህርት የለንም። ሰዎቹ ይሳሳታሉ፣ ይመለሳሉ። ጳጳሳት ሆነው እኮ ይቅርታ የጠየቁ በዘመናችንም አሉ፣ በጥንትም ዘመን ነበሩ። እና እንደዚህ አይባልም፣ ትክክል አይደለም። ስለዚህ ምን ለማለት ፈልጌ ነው? ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ስህተት ነው። እመቤታችን ፍጡር ብቻ አይደለችም የሚለውም ትምህርት ፍጡር ብቻ ናት፣ ግን ወላዲተ አምላክ ናት። መልዕልተ ፍጡር ናት፣ መልዕልተ ፍጡራን ናት። ማንም በክብር እርሷን የሚተካከል ማንም የለም ከፍጡራን፣ ማንም ከፍጡራን። ፈጣሪ ደግሞ ከማንም ጋር አይወዳደርም፣ የለም ከማንም ጋር ሰልፍ አይዝም ለውድድር። እሱ ብቻውን አምላክ ነው። እርሱ ፐርሰንት የሆነ 0 ነጥብ ምናምን ለማንም አንሰጥም። ከሱ ላይ ማንም ከፈጣሪ ጋር የሚወዳደር ፍጡር የለም። ይሄ ሪያሊቲ ነው። ይሄ ኦርቶዶክሳዊ ትምህርት ነው። ታዲያ ደንቆሮ የሰማለት ያብዳል እንደሚባለው ዛሬ ስትሰሙ የምታብዱ ካላችሁ በዱ የማበድ መብት ስላላችሁ በቃ ረረ ማለት ትችላላችሁ። እንደዚያ እንደ ዝንቦች በቃ በእኛ ደካማ ነገር በዲህ በኩሉ ስህተት በዲህ በኩሉ ዳይ ጸልሳነ መፈጥፈጥ ትችላለህ። ቤተክርስቲያን ግን ንቅንቅ ማድረግ በፍጹም አትችልም። 2000 ዓመተ ምህረት ያንተ ቤተ እምነት ገና በ4 ዓመቱ ነው ገና እየተፈረካከሰ ያለው 47000 የደረሰው ገና በ4 ዓመቱ ውስጥ ነው። የኢትዮጵያ ኦርቶዶክስ 2018 ዓመተ ምህረት ነው። ነቅነቅ የለም። አላውያን ቢነሱ አይዛብ ቢነሱ መሐመድ ግራኛ አይመር ቢነሳ ይወዲ በፍጹም ካቶሊኮች ቢመጡ ምንም በፍጹም ነቅነቅ የለም። የኢትዮጵያ ቤተክርስቲያን ማንም ኮንክሪት ነው፣ በአለት ላይ የተመሰረተች ቤተክርስቲያን። እንደው እንዳትሞክሯት፣ እንደው
ትፈጠፈጣላችሁ። ማንም ነቅነቅ ማድረግ አይችልም። ተራራን በእምነት መነቅነቅ ይቻል ይሆናል። በእምነት ተራራን ማፍለስ ይቻላል። ደብረ መቅደሱ ለእግዚአብሔር የእግዚአብሔር መቅደሱ የሆነችው ቤተ ክርስቲያንን ግን መነቅነቅ ግን አይቻልም። መጠጋት ይቻላል። ያ ነው እና እኔ ወንድማችን አክሊልን ለመናገር እሱን ለመክሰስ ብዬ ያስተማርኩት ትምህርት ሳይሆን እንዲያውም ለምን ስሙ ተነሳ ብዬ ያልሁበት ነው። ወንድማችን በዚህ አጋጣሚ የሚሰማ ከሆነ ለነገሩ አገኘዋለሁ። እኔ ደውዬለት ነበረ ግን አልመለሰልኝም። ሌላም ስህተቶች ካሉ ደውዬ ስለማገኘው ማለት ነው። እንደዚህ አታጣሉ። ጥሩ አይደለም። አሁን አዘነብኝ። እውነት ጽሁፉን ሳየው እንባዬ ነው የመጣ። በቃ ምን አድርጎት ነው ቀሲስ እንደው ምናምን ነው የሚለው እና የእውነት አንጀቴ ነው የተላወሰው። አንድ ቀንም እንኳን በዚያ ቃል ስንከራከር እንኳን ሰድቦኝ አያውቅም። እናንተ ናችሁ ደጋፊዎቹ ስትሞልጩኝ የነበረ ከታች እና ስብዕናውን ራሱን ይወደዋለሁ። መጥፎ ከአንደበቱ ሲወጣ አይቼው አላውቅም። ስለዚህ እባካችሁ ተሳዳቢዎች እና ይሄ ዩቲዩብ ላይ እየቆራረጣችሁ ስድብ እንትን የምትሉ ሰዎች ትክክል አይደለም። ታላቁን እስከማገኘው ቸኩያለሁ። እኔ እንዴት ሙሉውን ማውረድ ስለምፈልግ ነው። እና እንጀራ ለምናችሁ ብሉ፣ ጸሎት አድርጋችሁ ብሉ፣ ሰርታችሁ ብሉ። አባልታችሁ የምትበሉ ደም ነው የሚሆናችሁ። ደም አዝናለሁ። እኔ ዩቲዩብ ወደ 6000 የሚጠጋ ሰብስክራይበር አለኝ። እናንተ ሳትወለዱ እኔ ዩቲዩብ ነበረኝ። ቃል አጋን ነው ጭምር ነው። በነገራችን ላይ ቆይቻለሁ። ወደ 10 ምናምን ዓመት ይሆነኛል። እኔ ዩቲዩብ ላይ እና ፌስቡክ ላይ ነበር የነበርኩት። እኔ ዩቲዩብ ላይ ገንዘብ ብፈልግ የሆነ ነገር መስራት ፈልግ እዚያ ላይ መጫን ይችል ነበር። እኔ የዚህ ዓላማም የለኝም። አንድ ቀን ዩቲዩብን እንኳን አካውንቴን እንኳን አልሞላሁትም። ውዳሴ ማርያም በመጽሐፍ ቅዱስ ሙሉውን አስተምሬው አውቃለሁ። ከዛሬ 5 ዓመት በፊት ሙሉውን በየቀኑ አንዳንድ ውዳሴ ማርያም 64ቱን በሙሉ ብዙም ሰው ስለማያየው እኔ አይዶንክ አንድ ሰው ቢኖር እኔ ዮሐንስ አፈወርቅ እንዳለው እኮ ነው። አንድ ሰው ቢኖር እኔ አስተምራለሁ። ባይዘይ ችግር የለብኝም፣ ምንም ችግር የለውም። ዮሐንስ አፈወርቅ የሆነ ታይም ላይ ሲያስተምር አንዲት ሴት ብቻ አንዲት እና የሆነው ምንድነው የሆነ በጣም ኃይለኛ ፕሮግራም ነበረ በዚያ ቀን እና ሰው ግልብጥ ብሎ በቃ ስታዲየም ገባ እንዳለ በሙሉ ይህንን ትርኢት ምናምን ለመከታተል ገባ። ህዝቡ በሙሉ ሄደ እና ዮሐንስ አፈወርቅ እንደተለመደው ስብከቱን ያወርደዋል። ይሄ ወንጌል ይሰብካል እና የነበረችው አንድ ሴት ናት። ሲያስተምር በጣም በመንፈሱ ነው ሲያስተምር ብዙ ህዝብ ያለ ነበር የሚመስለው እና ሊቃ እንትና አባቶች ሄዱና እንደው አባታችን አንድ ሴት ብቻ እኮ ናት፣ ለዚች ነው አንድ ሴት ብቻ እኮ ነው ያለችው፣ ለዚህ ነው ይሄን ሁሉ ትምህርት የምታወርድላት አሉት። እና ምን እንዳለ ታውቃላችሁ? ድሮም እኮ የነበረችው እሷ ብቻ ናት፣ አወርድላታለሁ አለ። በፊትም የነበረችው እሷ ብቻ ናት። ሌላው ሰው ፕሮግራም ስለሌለ ነበር ይመጣ የነበረው። አጃቢ ነበረ፣ አጨብጫቢ ነበረ፣ የፕሮግራም አዳማቂ ነበረ። ይኸው የሌላ ፕሮግራም ሲመጣ ወጥቶ ሄደ። ወንጌሉ ያነሰ ሌላው ፕሮግራም የበለጠበት ሆነ። ስለዚህ በፊትም የነበረችው እሷ ናት፣ አሁንም እሷ ናት፣ አወርድላታለሁ አለ። አያችሁ፣ ሰው ስላየን አይደለም የምንሰብከው። አንዱን ፍለጋ ሳምራዊቷን እንዴት ፈልጎ እንደሄደ ታስታውሳላችሁ? ሳምራዊቷን ወደ ሰማርያ ያልፍ ዘንድ ግድ ሆነበት ነው የሚለው መጽሐፍ። የሳምራዊቷ መገለል፣ የሳምራዊቷ ትካዜ፣ የሳምራዊቷ ሐዘን ግድ ይለዋል ጌታ። ያ ከሆድ የሚፈልቀውን የህይወት ውሃ ሊያጠጣት ሊያረሰርሳት የዘላለም መገፋቷን ሊያቆምላት ነው ሄደው። ይገደዋል ጌታ ስለ አንዲ እናሱ ሰማያዊ አምላክ አንዲቷን ሳምራዊቷን ይገደናል። እና እኛ ደግሞ እንደኛ አይደለም ተራ ሰው ደግሞ እና ወንድሞችን አታጣሉ፣ አስታርቃችሁ እንጀራ ብሉ። ደስ ይላል። የእረፍት የምታገኙት እንደዚያ ሲሆን ነው። እና ይህንን ለማለት ነው የገባሁት። በዚህ ምክንያት ነው እውነት ያለ እንትን ሚድናይት አልፏል እኛ ጋር። በዚህ ምክንያት ነው የገባሁት። ወንድሞቻችን ሲሳሳቱ እንመክራቸዋለን፣ እንደ አባት እንገስጻቸዋለን፣ እንዳይጠፉብን ነው። እንደው ትንሽ የትዕቢት ነገር ምናምን እንዳይሰማቸው ጉስም እንደ ጳውሎስ መጎሰሚያ ተሰጠኝ ብሎ የለ እንዳልታበይ ያለ ነው። አንዳንዴ እንዳይተብቱ ቆንጠጥ የፍቅር ቁንጥጫ ነው። መድኃኒዓለም በሚያውቀው አጋይስታ ዓለም ስለ በእውነት ነው። ጥሩ አይደለም። ስንቆጣ ጥላቻ። አንዳንዶቻችሁ የሆነ ነገር እየፈልጋችሁ በቃ በየቀኑ ጥሩ አይደለም። ኔጌቲቭ ቲንከር አትሆኑ።
ህይወታቸውን ሁሉ ነው የሚያበላሸው። ትምህርት ላይ ፎከስ አድርጎ ማስተማር፣ በፍቅር መግለጥ ወንጌልን ተገቢ ነው። ኮምፕሮማይዝ ማድረግም ተገቢ ነው ብዬ አላምንም። ግን አንዳንዴ ወንድምን ፈርዘር ወደ መጥፎ ነገር የሚወስድ ከሆነ ረጋ ብሎ ነገሮችን እያዩ በፍቅር እየቀረቡ ይሄ ነገር ስህተት ነው፣ እዚህ ነገር ላይ ትክክል አይደለም፣ ይህን ነገር እኮ የቤተክርስቲያን አባቶቻችን ትምህርት አይደለም፣ የኛ አባቶቻችንም የሚያስተማሩን ለኔታም እንደዚህ ነው ያስተማሩን። ይሄ እንደዚህ ያሉ ሰዎች ካሉ አይ በነገራችን ላይ እውነት እንኳ ቢሆን ሪያሊቲ ኮንዲሽናል እውነት ሁሉ ያለ ጊዜው የሚዘራ ዘር አይበቅልም። እውነትን በፍቅር እየያዝን ነው የሚለው ወንጌል እና እውነት እንኳ ቢሆን ሰዎቹ ይሄንን ቃል ይሰናከሉበት ይሆን? ይሄ ቃል ሰዎችን ያሰናከላል ወይስ ወደ ቤተክርስቲያን ይጨምራል? አያችሁ፣ ወንጌል በብልህነት የሚሰበክ እንደ እባብ ልባም እንደ ርግብ የዋህ ሆነን የምንሰብከው ወንጌል ነው። ምናልባት ሰዎችን ያሰናክል ይሆን? በሚችሉት መጠን ያስተምር ነበር ጌታ። በአቅማቸው በሚሰሙት ልክ ነው እየመጠኑ ነው። ትልልቁን ነገር አውጥተን በቃ የትልልቅ ሊቃውንትን መከራከሪያ አውጥተን እዚህ ውስጥ ገና ስላሴ ስንት ናቸው ሲባል 4 ለሚል ሰው ማስተማር ተገቢ አይደለም እና መለካት ያስፈልጋል። የምናውቀውን ሁሉ መናገር አይጠበቅብንም። በነገራችን ላይ እንዴ የምናውቀውን ሁሉ ካወራን እኮ በቃ አደጋ ነው። እውነቴን ነው። አንደኛ ምስጢር የሚባል ነገር አለ። በቅኔ ቤት በዜማ ቤትም አንዳንድ ዜማ ቤት ድርብ የሆኑ ነገሮችን መምህራኖቻችን ቶሎ አይነግሩንም። ተመልሰን እንድንመጣ ነው የሚፈልጉት። ምክንያቱም ጥራዝ ነጠቅ ሆነን ዝም ብለን በድርብ እያልን ዝም ብለን ልናልፈው እንችላለን። ቅኔ ቤት ምስጢር ይደብቃሉ አንዳንድ ሊቃውንት እና መጨረሻ ተመረቀልን የስ ሊሆን ይችላል ሊነግሩን የሚችሉት አንዳንድ ነገሮችን እኛ ብቻ የምናውቃቸው ነገር ሊኖሩ ይችላሉ። የሆነ ነገር እንኳን ሰምታችሁ አይምሯችሁን ጸነን ካለው የኛ መረዳት በዚያ ሰዓት ላይ የኛ አቅም ሊሆን ይችላል። መጥፎ የሚሆነው የኛን መረዳት ትክክል አድርገን ቤተክርስቲያኗ እንደተሳሳተች ካሰብን አደገኛ ነገር ነው። ሁልጊዜም እኔ ባይገባኝ ነው፣ እኔ ባልረዳው ነው። ሊቃውንቱ እንዴት ተረድተው ነው ዝም ያሉት? ይሄንን እንዲህ ብሎ እኮ ማሰብ ያስፈልጋል። ይሄ ነገር በእውነት ስህተት ነው ምናምን ብሎ እንደው የሆነ ነገር ከመናገር እኔ አልገባኝም፣ አልተረዳሁትም፣ እንዴት ሊሆን ይችላል ብሎ እኮ ሰው አይምሮ እኮ ሊጠይቅ ይችላል። በቃ እኔ ያልገባኝ ነገር ያልደረስኩበት ነገር ሊኖር ይችላል። ቤተክርስቲያኗ ግን የተረዳችበት ሊኖር ስለሚችል እዚያ መረዳት ላይ እስከምደርስ ሆልድ ማለት ነው። ችግር የሚሆነው እኛ ስህተት የመሰለን ነገር መተን ሚዲያ ላይ ትክክል አይደለም ኖ ካልን ምንም ጥያቄ የለውም። ወደ ጥላቻ ወደ ክርክር ምናምን ይገባል። ከዛ አንደኛው በዚህ በኩል የሚያዋጋ ይኖራል፣ በዚህ በኩል የሚያዋጋለ የማን አባቱ ፈራ ይላል። ከዚያ መውጣት የሚፈልጉትንም ያልፈለጉትንም ያላሰቡትንም ከቤተክርስቲያን ያስወጣል። ይሄ በጣም አደገኛ ነገር ነው። እድሜ ልካችን የምንጸጸትበት ነገር ሊሆን ይችላል። ጥሩ አይደለም እና ጉርምስና ደግሞ መጥፎ ስለሆነ የራሱ ጉዳይ የሚል ሰው ሊኖር ይችላል። እነ ጽጌ ስጦታው ዛሬ እንደዚህ ኮስሰው በየቦታው ዝም ብሎ እያለቀሱ የሚኖሩት እኔ ዝም ብሎ እንዳይመስላችሁ ኔጌቲቭ ቲንኪንግ በጣም መጥፎ ነው። የሆነ ኔጌቲቭ አንዳንድ ሰው አለ ቅኔ ቤት ሳይሆን ሁሌ ኔጌቲቭ ቅኔ የሚነግር አለ። የሆነ ኔጌቲቭ ቅኔ አንዳንዴ ሰምና ወርቅ ምሳሌ ታሪካዊ ቅኔ መንገር ያስፈልጋል እና ሁሌ በዲያቆን የሚቀኝ ሁሌ በቄስ የሚቀኝ ሁሌ በዲያቆን በስድብ የሚዘርፍ የቅኔ መምህር አለ። ይሄ ጥሩ አይደለም። ይሄ ኔጌቲቭ ቲንከሮች ምንድነው? ቂመኛ ይሆናሉ፣ በቀለኛ ይሆናሉ። ከዚያ እንዲሁ ቂምና በቀል ደግሞ ምቀኝነት ከዚያ በኋላ ምን ይሆናል? ያሳብጣል፣ ያሳክካል። ሰውነቱን ሁሉ ማዲያት በማዲያት ነው የሚያደርገው። ፖዚቲቭ ቲንከር መሆን ያስፈልጋል። የእውነቴን ነው። ቤተክርስቲያን በጣም የምንወድ ከሆነ ሰዎችን ከመውደድ ጭምር መነሳት አለበት እና ይሄ ምክሬ ነው፣ የሁል ጊዜ ማቋሜ ነው። ታዲያ ነገ የሆነ ነገር ሳይ ስልካያችሁኝ እላለሁ። ምንም ጥያቄ የለውም። ጥላቻ ግን የለብኝ። ምን ጎሉኝ? ምን አቀች? ለክርስቶስ ቤተክርስቲያንን ዱላ ልገጥም ነው? ይሄ ጌታችንን መናቅ ነው። ይሄ ቤተክርስቲያንን መናቅ ነው። እኔ የምዋጋለት አምላክ ሳይሆን የሚዋጋልኝ አምላክ ነው ያለኝ። ስለኔ ደሙን ያፈሰሰ አባት እንጂ መድኃኔዓለምን ለማዳን የማፈሰው ደም የለኝም። እኔ
የክርስቶስን ቤተክርስቲያን ለማዳን አቅም ለመሆን አይደለም እኔ መስዋዕትም ሆነው ወይም ሰማዕትም ሆነው ለኔ ነው የምሞተው እኔ ሰማዕትም ሆነው። አዎ ቤተክርስቲያን በሰማዕታት ደም ትጸናለች፣ ምንም ጥያቄ የለውም። ሰዎቹ የኔን ምሳሌ አይተው ጥሩ ነገር ካደረኩ የሰማዕታት ደም ቤተክርስቲያን ያጸናል። አዎ ያጸናል። ሰዎቹ እንዲጨክኑ ያግዛል። ግን ሰማዕታት የሞቱ ግን እኔ ካልሞትኩኝ ቤተክርስቲያን አትኖርም ብለው ግን አይደለም። በፍጡር የተደገፈች በመለኮት ደም የጸናች ቤተክርስቲያን ያለች የክርስቶስ አካል የሆነች ሁለንተናውን የሚያድን ነው ክርስቶስ። አካሉን የሚያድን ነው ክርስቶስ ለቤተክርስቲያን እና ለሱ ብለን ጦርነት ሾተል አንመዝም። ሾተላችንን ወደ አፎቱ እንመልሳለን። እና በርቱ፣ ጠንክሩ፣ ወንድሞችን ከወንድሞቹ አስታርቁ። በየቀኑ የሆነ ነገር እየፈለጋችሁ ላይ የምትገቡ ልጆችም ጥሩ አይደለም። እውነት ለመናገር እኔን አሁን በእኔ እየወጣችሁ በየቀኑ ላይ ብሰሩብኝ እኔ አሁን እንዴ በጣም ነው የማለቅሰው። የእውነት በጣም ነው የሚሰማኝ። የእውነቴን ነው። በጣም ሆድ ነው የሚብሰኝ። ለምን በየቀኑ እኔ ለምን እወቀሳለሁ? ለምን? እና የእውነት ሪሊ በጣም ጥሩ አይደለም። ወደ ጥላቻ ሊወስድ ስለሚችል ረጋ ማለት ያስፈልጋል። ግሩፕን ማፍረስ ያስፈልጋል። በዚህና በዚህ ጠርዝ ይዞ መጣለስ በጣም ጥሩ አይደለም። እኛ አንዲት ቤተክርስቲያን ነው ያለች። እንደ መናፍቃን ከየትኛው ቤተ እምነት ነህ የምንባል አይደለም። አንዲቷ ቤተክርስቲያን፣ ያቺ ደግሞ የጌታ ቤተክርስቲያን፣ የጌታችን በደሙ ያነጻት የሱ ቤተክርስቲያን፣ አንድ አካል፣ አንዲት አካል ነው ያለችው። አንድ ጌታ ነው፣ አንድ መንፈስ፣ አንድ ጥምቀት ነው ያለው፣ አንድ ሃይማኖት ነው ያለው፣ የለም ሌላ። ስለዚህ እኔ በዚህ አይነት መንገድ የምንሄድ ከሆነ ቲክቶክን በጣም ብዙ ነፍሳት የምንማርክበት። አሁን ፕሮቴስታንቱ እንደ ድሮ አይደለም። አይታችሁት ከሆነ አራስ ነብር ሆኗል። ተናካሽ ነው የሆኑት። በፊት እኮ በጣም ትሁት፣ በጣም ፖላይት፣ ስድብ የማያውቁ በጣም በጣም የማይዋሹ የማይሰክሩ በጣም ጭምቶች ነበር የሚመስሉን አይደል በፊት። ለምን አያችሁ? ያን ጊዜ የሞራል ልዕልና ነበራቸው። ውስጣቸው ላይ የነበረውን ኢነርጂ ነው የሚያሳየው። ብዙ ሰው ስበው የወሰዱት በዚህ አሳሳች የሆነ የተደበቀ ባህሪያቸው ነው። በግ መስለው ነበር የሚታዩት። በግ በጣም ተኩላዎች ናቸው፣ ግን በግ ነበር የሚመስሉት። ታዲያ ብዙዎችን አታለዋል። አሁን ግን ተኩላነታቸው በግልጽ ስለተገለጠ በስድብ በምናምን ገድላትን እያወጡ አቡነ ተክለ ሃይማኖት በፍጹም አንድ ክርስቲያን አይወስዱም። እመኑኝ፣ አንድ ኦርቶዶክሳዊ መውሰድ አይችሉም በዚህ። ስለዚህ መሸነፍ እየተሸነፉ ነው፣ እየፈራረሱ ነው፣ መናደድ ጀምሯል፣ መቆጣት ጀምሯል። ዛትስ ጉድ ለቤተ ክርስቲያን ኦፖርቹኒቲ ነው ይሄ። በነገራችን ላይ እንደነ እስራኤል ዳንሳ ያለ እንደነ ዩጩፋ በርግጫ ሲል ለቤተ ክርስቲያን ጥቅም ነው። በዚህ ለኦርቶዶክስ ለቤተ ክርስቲያን አደጋ ሐሰተኛ አጥማቂ፣ ለቤተ ክርስቲያን አደጋ አጭበርባሪ፣ ሌባ፣ ወንበዴ፣ መናፍቅ ነው። በቤተ ክርስቲያን ውስጥ ይሄ ነው አደጋ። ለቤተ ክርስቲያን ትልቁ ፈተና ይሄ ነው። ውስጥ ያለ ሰው ነው መጥፎ የሚሆነው እንጂ እነሱ በተናደዱ እነሱ በወጨሩን ቁጥር እኛ እየጠነከርን ነው የምንሄደው። ፕሮቴስታንቱ አሁን በጣም እየተመታ ነው። ስታቲክሱን ብታዩት በነገራችን ላይ በዚህ በ20 ዓመት ወደ ፕሮቴስታንት የሄደው ሰው እና አሁን ይሄ በ3 በ4 በ5 ዓመት ቀጥ እኮ ነው ያለው። በቃ ቀጥ። እስኪ ይምጡና ኢየሱስ ጌታ ነው ብለው እስኪ ይምጡ ይከራከሩን። እስኪ ጥምቀት ያድናል ብለው ይምጡ። እስኪ ቅዱስ ቁርባን የዘላለም ሕይወት ይምጡ። እስኪ አይመጡም። በፍጹም ዶግማ ላይ ቆመው መነጋገር አይችሉም። በነገራችን ላይ እነሱ ምንድነኛ ናቸው? ስለ ዶግማ አንዳንድ ነገር ከኛም እየተማሩ ነው። እንዴ ስለ ስላሴ ምናምን አንዳንዶች ማውራት ጀምረዋል። ግርጃብ የእውነቴን ነው። ስለ አባቶችም ማየት ጀምረዋል። ጥሩ ነው ይው። አንዳንዶቹ በጣም የበሰሉ ሰዎች ስለ ኦርቶዶክሳውን በጣም እየገባቸው መጥቷል። የመጡም አሉ፣ የቀሩት ደግሞ ይመጣሉ። ምንም ጥያቄ የለውም። ባለጌ ጴንጤ በበዛ ቁጥር ለቤተ ክርስቲያን ጥሩ ነው፣ ለኦርቶዶክስ ጥሩ ነው። ምክንያቱም ስነ ምግባር ያላቸው መስለው የወሰዱት ሰው እዚያ ሲገለጡ ጨለማቸው ሲገለጥ ወደ ብርሃን መምጣታቸው ስለማይቀር እና እኛም በኃይል እንዳንገለጥ በጉልበት እንዳንገለጥ ይህ ቤተክርስቲያን እንዲሁ ዘራፍ በማለት አናስጠብቃትም። እንደውም አሁን ትልቅ ፈተና ስለሆነ ያለነው ሞር ፖላይት ክርስቶስን የሚመስል ህይወት የምንኖር ከሆነ ለቤተክርስቲያን ጥቅም ይሆናል ብዬ አስባለሁኝ። እና እንበርታን፣ ጠንክር ነው። እስኪ በጣም ብዙ ሰው ሪኩዌስት እየላከልኝ ያለ ሰው ነበርና እስኪ የተወሰነ እንደው በጣም መግባት እፈልጋለሁኝ።
ሬሴን ጠብቆ መናገር የሚችል ሰው ካለ እንደው በዚህ ጉዳይ ላይ እኔም በጣም አስተያየት ነበረኝ የሚል ሰው ካለ ላስገባ። ከሬስ ውጭ ግን የምትሆኑ ከሆነ ያው አልቀበልም። የእውነቴን ነው። ያላልኩትን ነገር በጣም ስላዘንኩኝ ነው የገባሁት። አይሆፕ ብዙ ስለዘበዘብኳቸው በጣም ይቅርታ ጠይቃለሁ። ጤና ይስጥልኝ ዶክተር፣ እንዴት አለሽ? ሰላም አደሩ። ቀሲስ ይፍቱን ይባርኩኝ። ሰላም እግዚአብሔር ይመስገናለኝ። ቃሌት ያሰማልን አለን ይመስገን። ገና በጠዋቱ አንዲት ቪዲዮ አየሁና ትላንት አልነበርኩም ታላቁ ቤት። ትላንት አጋጣሚ ቢዚ ነበርኩኝ አልነበርኩም። ግን የሆነች ፕሮቴስታንት ልጅ ሁሌ ቪዲዮ የምትሰራ አንድ ቪዲዮ ሰርታ አየሁና ምንድን ነው እዛ ቪዲዮ ላይ ሀሳቡ ይሄ አሁን ኢየሱስ ክርስቶስ መንገድና እውነት ነው በሱ በቀር ወደ አብ የሚገባ የለም የሚለውን ልክ አክሊል እንደሰበር ዜና አስተምሮት ቤተክርስቲያን እንደማታስተምረው አድርጎ ከዛ እርሶ ደግሞ እሱን እየገሰጹት ቤተክርስቲያን ሳይሆን እኔ ነኝ ያስተማረችው እንዳላስመስሉ እሱን እየገሰጹት የሚያይ አይነት ቪዲዮ ሰርታ ነበር እና ያችን እንዲያጠሯት እንደዛ እንዳልሆነ ፈልጌ። ምክንያቱም አሁን ከሰማሁት ከእርሶ ላይ የእሱ ሀሳብ እንደዛ አይደለም። ሲጀመርም እዛ ቪዲዮ ላይ የተጠቀሰው የአክሊል ትምህርት ላይቡን ቁጭ ብዬ ተከታትየዋለሁ። ቤተክርስቲያናችን ለዘመናት ስታስተምረው የነበረ ትምህርት እንደሆነ እንደውም እስቲ ይህን ትምህርት ቤተክርስቲያን እንደምታስተምር ለማረጋገጥ ይኸው የጉባኤ ቤት መምህራንን ልጋብዛልና የጉባኤ ቤት መምህራን ብሎ መምህር ኤፍሬም ገብተው አስተምረዋል። ራሱ አክሊል ያስተማረውን እና የእኔ ትምህርት ነው ብሎ ሳይሆን የቀረበው እሱ የቀረበው ያው የቤተክርስቲያን ትምህርት ነው ብሎ የጉባኤ ቤት መምህራን ሁሉ ገብተው መስክረዋል። መካከለኛችን እንደሆነ በኢየሱስ ክርስቶስ በኩል ከበቀር ካልሆነ ወደ አብ የሚገባ የለም የሚለው ትምህርት መንገድ፣ እውነት፣ ህይወት የሚለውን የእኛ ትምህርት መሰረታችን እንደሆነ ነው ያስተማሩና እርስዎ ያንን እንደገሰጹ አድርጎ የተሰራ ቪዲዮ ስላለ እሷን እንዲያጠሩ ነው። ቀሲስዬ እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ ዶክተር፣ ስላነሳሽው በጣም ደስ ብሎኛል። የሚገርምሽ ታላቁ በጣም ድንቅ ትምህርት እያስተማረ ነበረ እና ገብተን እኛ ገና ሰላም እንኳን አልኩኝም እና አንደኛው ገባና ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት የቤተክርስቲያን ትምህርት ነው ብሎ ጠየቀ። ከዚያ ያለውን ሰው ጠይቅ አለ ታላቁ። ደጋግሞ አሁንም አለከው አለ። ያለውን ሰው ጠይቅ ሲለው መጨረሻ ላይ ምን አለ? ዲያቆን ዮርዳኖስ ነው ይሄንን ያለው ብሎ ቁጭ። አይ ይሄ ትክክል አይደለም፣ ሰው በሌለበት ማንሳት ተገቢ አይደለም አሉ መምህር በረከት። ይባስ ብሎ ቀጠላ። ቀጠልና አይ ቲንክ የሆነ ምንድነው ይሄ ልጅ አሟል እንዴት ስም አትጥራ እያልን ስናወራ ቆይተን ደገመው። ከዚያ በቃ ሰላም እንኳን አልሁኝም። እኔ በጣም ተናድጄ አስወርደው። ይሄ ድልስጣ ፍልስጣ ነው ነገረ ሰሪ ለማጣላት ነው የመጣው። ይሄ በጣም ስሜታው የሆነ እንደው ልጁ ሳያስበውም ሊሆን እኮ ይችላል፣ እንደው አይታወቅም። ግን ደገመው። አንደኛ ዮርዳኖስ አንስቶ ዲያቆን ዮርዳኖስን እንትን ለማለት ሞከረ። ያለ ወላዲተ አምላክ አማላጅነት ዓለም አይድንም የዲያቆን ዮርዳኖስ ትምህርትም አይደለም። ይሄ ሲጀመር አይደለም እንዳልሆነ ነው የምረዳው። እንደገና ቀጠልና አክሊል ሲል እኔ ብው ብዬ ለምንድን ነው ስም እየጠራ እዚህ ነገር የምትሰራ ምናምን ብዬ አስወርደው ብዬ ልጁን አስወረደው ማለት ነው። ከዛ በኋላ ነው ይሄ ነገር የምትሰሩ ሰዎች ትክክል አይደላችሁ፣ ትምህርት ላይ አተኩሮ ማስተማር ያስፈልጋል። በእመቤታችን ላይ የምንለውን ይሄ ነው ትምህርታችን። ከዚያ በተረፈ ፍጡር ብቻ አይደለችም። እንደዚህ ያለ ትምህርት የቤተክርስቲያን ትምህርት የላት። ሰሞኑን አልኩኝና እዚህ ላይ ያነሳው አዎ አስታወስሽኝ ዶክተር። የሚገርማችሁ ሌላ አትደንግጡ እኮ መጥቷል ይላል ቀለሜ። ሰምታችሁታል? እሺ። ከዚያ ተከፈተ አክሊል በእመቤታችን ራሱ ወደ አብ ያለ ክርስቶስ መድረስ አይቻልም ምናምን የሚልበት ሰማሁ እና ደንቆሮ የሰማ ማለት ያብዳል ነው ነገሩ። ይሄ ትምህርት እና ከክርስቶስ ውጭ መዳኛ መንገድ አለ? ህይወት አለ? አስቡት እስኪ። እንዲሁ አሁን እንዴት ሊሆን ይችላል? እመቤታችን እንደው ልታረግ እንኳን የምትችለው መለመን ነው፣ ምልጃ ነው። ብትሰቀል ሩቅ ቢሲ ናት። በሩቅ ቢሲ ደግሞ ዓለም አይድንም። ስንት ተሰቅሏል እኮ
ስንት የላምና የኮርማ በግ ፈሷል፣ ደም ፈሷል። እና እየተቤዥ ነው እኮ መለኮት በተዋህዶ ማንነታችን እኮ ነው። በዚያ ደም እኮ ነው የፈወሰን እኮ። እስመ በላይ ሊዋን ጠብጠበ ደም ቃል እኮ የተዋህደውን ስጋ ደሙን መለኮት በስጋ ሞተ እኮ ነው። ሞቶ እኮ ነው ያዳነን። አምላክ ስለኛ ሞተ። ዘጠኝ ሞተ በስጋ ብለን እኮ ነው። ስለዚህ በልመና በምልጃ አልዳንም። ሲጀመር የዳነው ሊቀ ካህናት ኢየሱስ ክርስቶስ መስዋዕት ሆኖ ራሱ መስዋዕት አቅራቢ ሆኖ ራሱ ከአባቱ ጋራ ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ ከባህሪ አባቱ ከአብ ጋራ ራሱ ደግሞ እግዚአብሔር ስለሆነ ተወካፊ መስዋዕት ሆኖ ነው ያስታረቀ። ወኮነ አራቂ ለአዲስ ኪዳን። ይሄ የዘወትር ጸሎታችን ነው። የአዲስ ኪዳን አስታራቂ ሆነ። ወአቅረበነ ሀበ እግዚአብሔር አቡ። የሰኞ ማክሰኞ የቅዳሜ ውዳሴ ማርያማችን ነው። ሁለተኛው ክፍል ላሰበጽበ ይኪ ላይ ወአቅረበነ ሀበ እግዚአብሔር፣ ወደ አባቱ አቀረበን እና ይኸው ዮሐንስ ወንጌል ምዕራፍ ትርጓሜያችንን ልበልላችሁ። ወኢተአሚረ ተስእሉ በስሜ የሚላል ያን ጊዜ በስሜ ተለምናላችሁ ይላል እና እኔም አደርገዋለሁ ይላል እና ወይብለክሙ ከመ አነ ዘእስእሎ ለአብ በእንቲአክሙ። ለእናንተ አብን ያን ጊዜ ይላል በቅንው ወልድከ በስቁል ወልድከ ብላችሁ ትለምናላችሁ ይላል። ትርጓሜያችን ይሄን የሚለው በቅንው ወልድከ በስቁል ወልድከ፣ በተሰቀለው ልጅህ በተቸነከረው ልጅህ ብላችሁ ትለምናላችሁ። እሺ ወይብለክሙ ከመ አነ ዘእስእሎ ለአብ በእንቲአክሙ። ለእናንተ አብን እንዳለምነው አልነግራችሁም፣ የምለምነው እንዳይመስላችሁ አማርኛው የሚለው ይልና ወአኮ ዘእስእሎ ለአብ በእንቲአክሙ፣ ስለ እናንተ አብን አልለምነውም። እስመ ለሊሁ አብ ያፈቅረክሙ፣ እርሱ አብ ይወዳችኋልና እያለ ይቀጥላል። በቅንው ወልድከ በስቁል ወልድከ፣ በአሐዱ ወልድከ ቅዳሴያችን ነው ይሄ። በአሐዱ ወልድከ ዘወቱ ለከ ምስሌሁ ወምስለ ቅዱስ መንፈስ ስብሐት የእዝየኒ ወዘልፈኒ ወለዓለመ ዓለም። እንዲያውም እኮ ይኸውላችሁ በአንድ ልጅህ አብ በእንተ ክርስቶስ እርዳእነ እኮ እንላለን እኮ በሰዓታትም ላይ ስለ ክርስቶስ እርዳን አብ ሆይ ብለን እኮ እንለምናለን። በር ነው ማለት እኮ የሆነ ሰዎቹ የበጎች በር እኔ ነኝ አለ፣ መሰማሪያ እኔ ነኝ አለ። በር እኮ መግቢያ መውጫ እኮ ነው። በጥምቀት በእርሱ ከእርሱ ጋር ተባብረን በጥምቀት የምንገባበት በር ነው። እኔ ሕይወት ነኝ፣ እውነት ነኝ፣ መንገድ ነኝ። በእኔ በቀር ወደ አብ ማንም በእኔ በቀር ወደ አብ የሚሄድ የለም። በቃ ማንም ከእርሱ በቀር ሌላ መግቢያ፣ ሌላ ሃይማኖት የለም፣ ሌላ መዳኛ የለም። ስለዚህ ይሄ የቤተ ክርስቲያን ኮንክሪት ነው። ይሄ ቅዳሴው በሙሉ የሚያብራራው ይሄን ነው። በነገራችን ላይ ነገረ ክርስቶስን የሚገልጥ ነው። ውዳሴ ማርያሙ እንኳን ነገረ ክርስቶስ ነው። እንደውም የሰኞ ቅዳሴ ማርያም እመቤታችን የሚያነሳት ማክሰኞ ላይ ነው እና እንዲህ ያለው ትምህርት ለደናቁርት ሰርፕራይዝ ነው። ለቤተ ክርስቲያን መምህራን ግን የአንደበታችን መፍቻ ነው። ብርሃን ዘአብርሆ እንዲው መሰረት ዘያንቀለቅል እኮ ነው። ምንድነው ብርሃን ዘሰደዶ ለጽልመት ይላል ቅዱስ ዮሐንስ ወልደ ነጎድጓድ በቅዳሴው ላይ። ብርሃን ዘሰደዶ ለጽልመት፣ ጨለማን ያሳደደው ብርሃን። ወማይቶ ዘአብርሆ ለኩሉ ዓለምን ያበራው ፋና ውእቱ ኢየሱስ ክርስቶስ። መሰረት ዘያንቀለቅል ወንድቅ ዘይትነሰት ዓርብ ሰናይ ወጾር ቀሊል ውእቱ ኢየሱስ ክርስቶስ እኮ ነው የሚለው።
የማይነዋወጥ መሰረት፣ ዶዘር የማይነቀነቀው የማያፈርሰው መሰረት እኮ ነው ወጡ ኢየሱስ ክርስቶስ። እንዴ መሰረት ነው እኮ ቤተክርስቲያን የቆመችበት ማቴዎስ ወንጌል ምዕራፍ 16 እኮ ነው። ይሄ እንግዲህ አለማወቅ ኃጢአት አይደለም። ማርያም አምላኬ ገብርኤል አምላኬ የሚል እኮ ጽና ሃይማኖት ያለው ምዕመን ይኖረናል። አሁን ይሄንን ስላላወቀ ገና ሲሆን ይገባል? ኧረ አይገባም። እግዚአብሔር ልጆቹን ኢንቴንሽናሊ ምን እያሉት እንደሆነ ይረዳል። ሕፃን ልጅ አባ ለማለት እመሊል ይችላል፣ አባት ግን ይረዳል። እግዚአብሔር ይረዳል። የሚረዳ አባት ነው። የምስኪኖችን ጸሎት፣ የተሰባበረውን ጸሎት እግዚአብሔር አቃንቶ ነው የሚሰማው። እኛ እንኳ አቃንተን ለመረዳት እንሞክራለን፣ ፖዘቲቭ ለመሆን እንሞክራለን። አባታችን በጣም ትሁት ነው፣ ይረዳናል። ስንተፈተፍ እስመ ውእቱ ያእምር ፈጠራነ፣ ቅድም ስናገር ያውቃናል፣ ይረዳናል። የፈጠረን ሰሪያችን አይደለም? የትኛው ቡለን እንደላላ ያውቃል። የትኛው ላይ እንዳለ ችግሩ ይረዳል። ኢንቴንሽናሊ ክፋትን ማድረግ፣ ተንኮልን ማድረግ፣ ምንፍቅናን ማድረግ ነው ኃጢአት። ስለዚህ ይሄ ትምህርት የጸና የቤተ ክርስቲያን የነበረ ትምህርት ነው። ታዲያ ቀለሜ ግን ይህን ሲሰማ አንዳንዶች እኮ እውነት ለመናገር ተክለ ሃይማኖት አምላካችን የሚል መስሎት እኮ ይወጣ እኮ ይኖራል። ገብርኤልን ያመልካሉ ብሎ የሚያስብ እኮ አለ እኮ። ማርያምን ያመልካሉ ብሎ የሚያስብ እኮ አለ። በዚህ ከቤተ ክርስቲያን ይወጣል። አንዱ ይመጣና መርጌታዬን ጠራሁት ይላል። ስጠይቀው መርጌታዬ እንዲህ አለኝ። ኦኬ እንዲህ አለማወቅን ትምህርት አድርጎ ይወጣ ሰው አለ። ምንም ማድረግ አይቻልም። እና ይሄ ሰርፕራይዝ አለ። እንደው ሰዓታቱን ቅድም አንስቻለሁ፣ ቅዳሴውን አንስቻለሁ። ትርጓሜያችን ይኸው በቅን ወልድከ በስቁን ወልድከ። እምነታችን እኮ እሱ እኮ ነው እንዴ። ሌላ እምነት አለን? እና በነገራችን ላይ የቅዱሳንን ጸሎትም እኮ የምናገኘው እኮ ህብረቱን የምናገኘው እኮ በጥምቀት ስንገባ እኮ ነው። በበሩ ከገባን በኋላ እኮ ነው ሳሎን ውስጥ ስላለው ማውራት የሚቻለው ራሱ። ያላመነ ሰው እኮ መጽውት አይባልም። አንድን አሕዛብ ወደ እኔ የሚመጣ እንዴ እስካሁን በክርስቶስ ለምንድን ነው ያላመንከው? በል ጹም፣ መጽውት፣ ስገር ተብሎ ቀኖና እኮ አይሰጥም። በማን ስም ይመጸውታል? በማን ስም ይጾማል? ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። ያላመንን ሰው ወደ እምነት እንዲመጣ ትምህርት ሃይማኖትን አስተምረን እናጠምቀዋለን እንጂ ገድላት እንኳን ተረክለትም እኮ። አቡነ ተክለ ሃይማኖት በምን ያውቃቸዋል? ያለ ክርስቶስ ቅዱሳንን አናውቃቸውም። ስትገቡ በዋናው በር ስትገቡ ከዚያ ወደ ቅዱሳን ህብረት ትገባላችሁ፣ መተዋወቅ ትጀምራላችሁ። ምክንያቱም በእርሱ በኩል ስንገባ ነው ትውውቁ የሚካሄደው። ወደ ብርሃን ስንገባ ጨለማ ውስጥ ምን ይታያል? ስለዚህ ክርስቶስ የዚህ ሁሉ መጋጠሚያ ነው እና ይህ የቤተ ክርስቲያን ትምህርት ነው። የቆየ በቃ ፊደል ነው ግን ትርጓሜም ነው። የመጀመሪያውም ትምህርት ይሄ ነው፣ የመጨረሻውም ትምህርት ይሄ ነው። ከዚህ በላይ ትምህርትም የለም። ስለዚህ ምንም ጥያቄ የለውም። እንዴ ደሙን ወደ ቅድስቱ በሰው እጅ ወዳልተሰራ ድንኳን እኮ ነው የሚለው። ይህ የቤተ ክርስቲያን ትምህርት ነው። ሰርፕራይዝ ሊያደርጋቸው አሁን ችግሩ ምንድን ነው መሰሎት? ይሄ ትምህርት ሰርፕራይዝ የሆነባቸው ለማን ነው የሚለው ነው። ሰርፕራይዝ የሆነ ቤተክርስቲያን ይሄም ማስተማሯ ሰርፕራይዝ የሆነው ለእናንተ ነው፣ ለመናፍቃኑ ከታችም አላችሁ። የአክሊልንም ቪዲዮ ሼር እያረጋችሁ አትደንግጡ ብላችሁ ለለጠፋችሁ ማለት ነው። ቤተክርስቲያን ይህን 2000 ዓመት ስታስተምረው አትደንግጡ ብለው ለጥፈዋል። ባይዘዌ 2000 ዓመት ስታስተምረው የኖረችውን ትምህርት ታድሶ እየተፋፋመ ነው አትደንግጡ ብለው ሲቀባበሉት አይቻለሁ። ያንን ደግሞ ያዙና ደግሞ እርሶም ደግሞ አትደንግጡ ብሎ እንትን ያለው አክሊል ብቻው የራሱን ትምህርት አስተምሮ ቤተክርስቲያን አታስተምርም እንዳላስመስለው እርሶ እየወቀሱት አስመስለው የሰሩትን ቪዲዮ የሰራችሁ ሰዎች ትክክል አይደላችሁም። ቀሲስ አትደንግ ማለት ሰበር ዜናችን አይደለም እያሉ ምላሽ እየሰጡ ያሉት ለቤተክርስቲያን ከቤተክርስቲያን ውጭ ላሉ ሰዎች ነው እንጂ አክሊልን አይደለም የሚለው ላጠራ ነው። እኔ እንደውም ዶክተር ይህን ትምህርት የኔ የራሴ አድርጎ ማሰብ ራሱ እኔ አንድ ኦርቶዶክሳዊ ልክ የመጀመሪያ ትምህርት ይህንን ትምህርት እርሱ በቃ የሰበረው እሱ የሚመስል መምህር ከመጣኔ እንደዚህ ያሉትን መምህራን ወቅሻለሁ። ትክክል አይደለም። ኢንቴንሽናሊ የሆነ ነገር ስህተት ኖሮ እኔ ገለጥኩት አይነት
አደገኛ አካሄድ ስለሆነ እንደዚህ ያለውን ነገር ማድረግ የለብንም ብያለሁ። ምክንያቱም እንደዚህ ያልኩት ለምንድን ነው? አንዳንድ ሰዎች እንደዚህ የሚያደርጉ አሉ። አሁን ጳጳሱ የስቅለት ዕለት የተናገሩት ነገር እንዲህ ያለ አካሄድ ነበር። ይቅርታ ስለጠየቁ ማንሳት ተገቢ አይደለም እንጂ እመቤታችንን እኛ ልክ ቤዛ ሆና ተሰቅላ አዳነችን እንደምንል አይነት አድርገው ከዚያ አትደንግጡ ምናምን ብለው ሲናገሩ ኢንቴንሽናሊ ሌላ ስሜት ስለነበረው እሱን ነው የተቃወምነው። እኛ እመቤታችን ሞታ ተሰቅላ ቤዛ ሆነችን ብለን አስበን ዋነቅ ተሰቅሎ ያዳንን በመስቀል ላይ ዓርብ ዕለት ክርስቶስ ብቻ ነው። በቃ እርሷ መስቀሉ ስር ነበረች። እነዋት እናትህ ብሎታል። ኢንቴንሽናሊ አንዳንድ ጊዜ የቤተክርስቲያን ትምህርት ተቃውመው የሚያቀርቡ ሰዎች አቀራረቡ ፖፖ ነው። እውነት ለመናገር እንደዚህ ያለውን ነገር መቃወም አለብን የሚል እንዳስተያየት ሰጥቻለሁ። እና እሱን ደግሞ የሆነን ሰው ለመናገርም አይደለም። በዚህ በጣም የሚጨበጨብለት ነው። ይሄ ፐርፌክት ትምህርት ነው። ማንም ነቅነቅ የሚያደርገው ትምህርት አለ። የቤተክርስቲያን ትምህርት ነው ዶክተርዬ። እና ለዚያ ነው ለማጣላት ሆን ብለው አመሰግናለሁ። እሺ እግዚአብሔር ይስጥልኝ። አመሰግናለሁ።